እና አሁን ስጠይቀው ሰምቼ ነበር አንድ ወንድሜን ኤርትራዊ እኔ ልመልስልህ እችላለሁ። ኢሳያስ አፈወርቂ የኤርትራ ህዝብ ላይ ገዳይ ብቻ አይደለም፣ ጨፍጭፎናል፣ አሳርዶናል። ከአገራችን ሀብታም ሀገር ኤርትራን ይዘን እዛ ሰርተን እንድንቀየር፣ እንድንበለጽግ፣ እንድንሻሻል እንዲያላረገን እሱ ነው። ስደት እንድንወጣ ያደረገን እሱ ነው። በሊቢያ ባህር ላይ የጠለቁት ኤርትራን ወንድሞቼ እህቶቼ በሱ የተነሳ ነው። ከኤርትራ እዚህ እንድትኖሩ አልፈልግም ባይልም በስራው በተግባሩ ሰው እንደ ልቡ መንቀሳቀስ አይችልም። ኤርትራ ውስጥ ከአንድ ከተማ ወደ ሌላ ከተማ ለመሄድ ብዙ ኬላ ነው የምታልፈው። በደርግ ጊዜ እንደዛ ነበረ። ነገር ግን ደርግ የእኛ ጠላት ስለነበረ እኛን ሊጨፈጭፍና መሬታችንን ሊወስድ ስለመጣ ከጠላት የምጠብቀው ነገር ነው። ኢሳያስ አፈወርቂ ግን ኤርትራዊ ተመስሎ ኤርትራውያኖችን ከደርግ የበለጠ ከኃይለ ሥላሴ የበለጠ ወይ ደግሞ ወይ ይበልጣል ወይ ከነሱ እኩል ነው የሱ ገበን እና የኢሳያስ አፈወርቂ እጅ ላይ ያለው የኤርትራውያን ደም እኔ ከመሞቱ በፊት እና ተከሶ ዋጋውን ቢከፍል በጣም ደስ ይለኛል። አዎ እንደዚህ ነው። እውነተኛ ኤርትራዊ ነች እና ኤርትራዊት ነኝ እኔ ሙሉ በጣም ትክክል እኮ ነው ያወራሽው። ምንም እኮ ይሄ እኮ አንቺ ያወራሽው አንቺ ብቻ የምታውቂው ሳይሆን ዓለም ያውቀዋል። አሁን እኔ የምናደደው በምንድን ነው መሰለሽ? አሁን ለምሳሌ አብይ አህመድ አራጅ ነው፣ ገዳይ ነው፣ ጨፍጫፊ ነው እናውቃለን። ዓለም ያውቃል። እኔ ዓለም የሚያውቀውን ነገር ለአብይ አህመድ ልከለክልለት፣ ልሰውር፣ ልደብቅለት አልችልም። እንደሱ ከደበቅኩለት እውነተኛ ሰው አይደለሁም ማለት። ኢሳያስ አፈወርቂ በተመሳሳይ አራጅ፣ ጨፍጫፊ፣ ገዳይ ላለፉት ዓመታት ለኤርትራ ህዝብ ብቻ ሳይሆን ለአፍሪካ ቀንድ መርገም የሆነ ሰውዬ ነው። ምንም it's obviously clear። እኔ አንዳንድ ሰዎች ለምሳሌ ጽምዶ ይላሉ። እኔ ምን እላለሁ? በትግራይ ህዝብና በኤርትራ ህዝብ መካከል ሰላማዊ ግንኙነት፣ ፍቅር፣ አንድነት እንዲኖር ፈልጋለሁ። አንድ ህዝብ ናቸው። ዞሮ ዞሮ ሁለቱም አንድ ህዝብ ናቸው። በተረፈ ግን ሻዕቢያ የሚባል ትግራይ ገብቶ የሰራው የደፈረው የገደለው የዘረፈው እኔ ልሰርዝለት አልችልም። ዓለም የሚያውቀው ፀሐይ የሞቀት ኢሳያስ ማለት እኔ ኢሳያስን ሰዎች ምን ይሉኛል? በፖለቲካ ኢሳያስን ከማምን ዲያብሎስን ባምን ይቀለኛል። እኔ ላምን አልችልም። እኔ የህዝብ ድምፅ ነኝ፣ የህዝብ ድምፅ ነኝ። ህዝብ ለህዝብ የትግራይ ህዝብ ከኤርትራ ህዝብ ጋር በሰላም አብሮ ተገናኝቶ መኖር አለበት። የትግራይ ህዝብ ከአፋር ህዝብ ጋር፣ ከአማራ ህዝብ ጋር፣ ከኦሮሞ ህዝብ ጋር በሰላም መኖር አለበት። በቃ ህዝብ ለህዝብ ሁሌ በሰላም አብሮ ተከባብሮ መኖር አለበት። በተረፈ ግን ይሄ በህዝብ የሚገደል ነፍሰ ገዳይ አንዳንድ ጊዜ ጽምዶ የምትለው ኢሳያስን ጎትተ ይዘመተ ከሆነ ሻዕቢያን ጎትተ ይዘመተ ከሆነ አልቀበልም። እሱን በትክክል መለየት አለብን። ከህዝብ ጋር መጣመርና ከሻዕቢያና ከኢሳያስ ጋር መጣመር ለይተ ማየት አለብን። አለቀ። እሱን ነው ለይተን ማየት ያለብን። ለይተን ማየትም ለይተን ማወቅ ያለብን እሱ እና እኔ አንዳንድ ጊዜ ኢንተርፕሪቴሽን እናችን ሲሳሳት አየዋለሁ። እንዲሳሳት አልፈልግም፣ እንዲስተካከል ፈልጋለሁ። አንድ ሰው አይ ኢሳያስ ገዳይ ነው ምናምን ብሎ ሊከተለው ይችላል። አብይን የሚከተሉ እኮ ሰዎች አሉ እኛ ጋር። አብይ አህመድን ኢትዮጵያ ውስጥ አሉ እኮ የብልጽግና እዚህም አሉ አብይን የሚከተሉ አራጅ እንደሆነ እያወቁ ጨፍጫፊ ገዳይ ምን እያወቁ የሚከተሉ አለ። ችግር የለብኝም እኔ ግን እንወቅ፣ ሐቁን አውቀን። ለምሳሌ ሂትለር እስከዛሬ ድረስ ጀርመን ብትሄዱ ተከታይም ደጋፊም አለው። እስከዛሬ ድረስ የሂትለርን አርማ ይዘው ሂትለርን የሚደግፉ አሉ። ያው ነው እና የሞተ ሰው ብቻ አይደለም፣ አንዳንዴ በህይወት ኖሮም ጨፍጫፊን የሚደግፍም ሰው አለ። ይሄ በትክክል መታወቅ መቻል አለበት። ኦኬ ጥሩ እሺ። አንድ ሻዕቢያ አላስገባ አንድ ነገር ልጨምርልህ፣ ሰው ከማስገባት በፊት የሻዕቢያና ህግደፍን ለይታችሁ ማየት አለባችሁ። ህግደፍ ማለት በ93 የተመሰረተ የኢሳያስ ፓርቲ ስልጣኑን ለማራዘም ያመጣው ፓርቲ ነው። ሻዕቢያ ወይ ደግሞ ህዝባዊ ግንባር የምንለው ደግሞ
የኛ እናቶቻችን፣ አባቶቻችን፣ ወንድሞቻችን ታግለው ከደርግ ሰራዊት ጋር ገጥሞ የኤርትራን ሉዓላዊነት ያመጡ ነፃነታችንን ያከበሩ በዓለም አቀፍ ሀገር እንድናርግ ያረጉንን። እኔ የኢሳያስ ተቃዋሚ ብሆንም ግን ሻዕቢያ ወይ ህዝባዊ ግንባር ነኝ። ይህን ለይታችሁ ማወቅ አለባችሁ። ኢሳያስን በጣም የምጠላው ላስረዳ ልጨርስና ኤድመንት ላስረዳ። ኢሳያስን በጣም እንዳልኩት በጣም ነው የምጠላው። ነገር ግን በሰራዊት የምተማመን በህዝብ የምተማመን መሬትን ደግሞ አሳልፌ ለማንም ጠላት የማልሰጥ ነኝ። አንድ ጥያቄ ልጠይቅሽ። ሻዕቢያ ሰራዊቱ ማለት ነው ትግራይ ገብቶ ወንጀል እንደሰራ ታውቂያለሽ? አልሰራም። ነቨር። ኦኬ፣ እዚህ ጋር ነው የምንለያየው። የኔ እናት አንድ ነገር ይኸውልሽ፣ እኔ ሚዲያ ላይ ተዘግብ የነበርኩኝ ነው። ኦፍኮርስ ኢሳያስ እኮ ትእዛዝ ይሰጣል እንጂ ኢሳያስ እኮ ክላሽ ይዞ ትግራይ አልገባም። አንድ ጊዜ ማወቅ ያለብን ኢሳያስ አራጅ ነው እኮ የምትይኝ፣ ኢሳያስ ትግራይ መጥቶ መሳሪያ ይዞ ወይ ቢላ ይዞ መጥቶ የትግራይ ሰው አይደለም። አላረደም፣ ፊዚካሊ አላረደም። ብዙዎቻችሁ ማወቅ አለባቸው። ኢሳያስ ትእዛዝ ይሰጣል እንጂ ኦፍኮርስ መሪ ነው፣ ፕሬዚደንት ነው። ፕሬዚደንት ሆኖ መጥቶ ክላሽ ይዞ መጥቶ ትግራይ ውስጥ ንጹሐን እየገደለ ሊዋጋ አይችልም። አሁንም አንቺ አራጅ ነው የምትይው እኮ ኤርትራ ውስጥ እኮ በየቤቱ ያሳደዳችሁ የገደላችሁ ምን ያላችሁ እኮ ፊዚካሊ ኢሳያስ እየመጣ በየቤቱ እያንኳኳ እያስወጣ አይደለም። ኢሳያስ መሪ ስለሆነ ኢሳያስ ያዘዛቸው ሰዎች ግን ያስሯችሁ ነበር፣ ይገሏችሁ ነበር፣ ያሳድዷችሁ ነበር እንጂ ኢሳያስ አይደለም በየቤቱ እየመጣ ያሰራችሁ። ኢሳያስ ግን ትእዛዝ ሰጪ ነው። ያንን ያስፈጸሙት አካላት ግን ሻዕቢያዎች ናቸው። ያሳደዷችሁ፣ የበተኗችሁ፣ ያሰሯችሁ ሻዕቢያዎች ናቸው። በተመሳሳይ ኢሳያስ ትእዛዝ ሰጠ፣ የሻዕቢያ ሰራዊት ትግራይ ገባ፣ የትግራይ ንጹሐን ደፈረ፣ የትግራይ ንጹሐን ገደለ፣ የትግራይ ንጹሐን ዘረፈ። ፒሪየድ። ኢሳያስ አራጅ ነው ስል እኔ ኢሳያስ ሊትራሊ ፕሬዝደንቱን እዛ አስመራ ከቤተ መንግስቱ ወጥቶ መጥቶ እያልኩ አይደለም። ማንም ፕሬዝደንት እንደዚህ አይነት ስራ የለውም። የፕሬዝደንት ስራ ትእዛዝ መስጠት ነው። ያንን የሚያስፈጽም አካላት ደግሞ ሰራዊቱ ነው። ስለዚህ እናንተ አሁን በየአገሩ በተነን እንዲህ አደረገን የምትዩ ኢሳያስ አይደለም። ኢሳያስ ትእዛዝ ሰጠ፣ ሻዕቢያ መጣ፣ በታተናችሁ፣ አንዳንዶቻችሁን ገደላችሁ፣ አሳደዷችሁ፣ አሰሯችሁ፣ ደፈሯችሁ። ኦፍኮርስ መደፈር ትግራይ መጡ አይደለም። ብዙ የዛ እንደምታስታውሽው ሳዋ የተደፈሩ ሴቶች አሉ፣ እኔን ያገኙኝ እዚህም መጥቶ የመሰከሩ አሉ። ስለዚህ ኤኒሃው የሻዕቢያ ሰራዊት ወንጀል የሰራው ትግራይ ሲመጣ አይደለም። ኤርትራ ውስጥ አሁን ቅድም ያልሽውን ወንጀል የሰራው እኮ ሻዕቢያ ነው፣ ሌላ አይደለም። ያንን ሁሉ አደረገን የምትዩ እኮ ሻዕቢያ፣ ሌላ ነገር የለም። ያ ሻዕቢያ እናንተን ያሳደዳችሁ ያሰራችሁና የበተናችሁ ትግራይ ገብቶ በተመሳሳይ ያንን አድርጓል ያልኩት፣ ሌላ ነገር የለውም። አይ ቲንክ አሁን ግልጽ ሆነ። ኤድመን ትግራይ ገብቶ እንደዛ ካረገ ለምን ታዲያ የኢትዮጵያ መንግስት አይከሰንም? ታዲያ ጭብጥ ካለው ማለት ነው። ቀላሉ የኢትዮጵያ መንግስት ወንጀለኛ ነው ራሱ። ኦኬ፣ ህዝቡ ውስጥ ታዲያ ህዝቡ እንትን ማድረግ አይችልም? አንዱ እኮ ቀደም እኮ ስናገር ያልሰማሽ ፈቅዷል ማለት ነው። ህዝቡ ላይ ቀደም እኮ ስናገር ያልሰማሽ አብይ አራጅ ነው ስላልሰማሽ ሰምቻለሁ። አብይ አራጅ ነው ስል አብይ ራሱ ቢላ ወይም ክላሽ ይዞ መጥቶ ትግራይ እየጨፈጨፈ ማለት እኮ አይደለም። ገብቶኛል። ያ ቢላ ወይም ክላሽ ይዞ መጥቶ ትግራይ እየጨፈጨፈ ማለት እኮ አይደለም። ገብቶኛል። ያ አብይ ትእዛዝ ሰጠ፣ የአብይ ሰራዊት ትግራይ ገብቶ አረደ፣ ደፈረ፣ ገደለ። ፒሪየድ። ስለዚህ ማወቅ ያለባችሁ አብይም ስል ኢሳያስም ስል እነሱ ፊዚካሊ መጥተው እንደዛ አረጉ እያልኩኝ አይደለም፣ ግን የእሱን ትእዛዝ ሰምተው ያንን ነገር አድርገው። ስለዚህ በእናንተም ቅድም ሆነብን ተደረገብን የምትሆን እኮ ያደረገው እኮ ሻዕቢያ እንጂ ኢሳያስ መጥቶ ሊትራሊ ፊዚካሊ መጥቶ አይደለም። ትግራይ የሆነውንም አብይ አህመድ ያደረገው እኮ አብይ አህመድ ፊዚካሊ ትግራይ መጥቶ እኮ አይደለም። ትእዛዝ ይሰጣሉ። ትእዛዙን በኤርትራ በኩል ሻዕቢያ ያስፈጽማል።
በኢትዮጵያ በኩል ደግሞ የኢትዮጵያ ወታደር ያስፈጽማል። ፔሪድ አለቀ። አራጅ ናቸው ስንል ከዛ ተነስተን እንጂ እነሱ እኮ ከቤተ መንግስት አይወጡም። ትእዛዝ ይሰጣሉ፣ ቤተ መንግስት ይበላሉ፣ ይጠጣሉ። ከቤተ መንግስት እንክች አይሉ። ከዛ ታች ያለው ያሰደደ ያስራቸዋል፣ ይገላቸዋል፣ ይበትናቸዋል። ፔሪድ። እነዚህ ወንጀለኛ ናቸው ሲባል አዎ ነው። የኢትዮጵያ ወታደር ወንጀለኛ ነው ብትኝ አዎ። አገሬን ይጠብቃል ብዬ ወንጀሉን ልጠብቅበት ነው? እሱ አይደለ እንደ የገደለው? እሱ አይደለ እንደ ደፈረው? እሱ አይደለ እንደ ወንጀሉን እንትን ያለው? አዎ። ስለዚህ ለእኔ የሚገባኝ ምንድን ነው? አዎ ወንጀለኛ ነው፣ በወንጀል ይጠይቃል። እያንዳንዱ ላይሆን ይችላል። ለምሳሌ ኤርትራ ውስጥ ስንት ሰራዊት እንዳለ አላውቅም፣ ግን እያንዳንዱ ሰራዊት እንደሱ አድርጎ ላይሆን ይችላል። ያ ሁላ ሰራዊት እንደዛ አድርጓል ማለትም አይደለም። ግን ትእዛዙን ሰጥቷል ኢሳያስ። ሰራዊቱ ያንን አድርጓል ትግራይ ላይ ፔሪየድ። አብሶሉትሊ። ይህን መቀበል ካልቻላችሁ መቼም ጊዜ ከትግራይ ጋር መቀጠላችሁ፣ ይህንን መቀበል አለባችሁ። ልክ በኢትዮጵያ በኩል እኛ እንደምናምነው አብይ አህመድ አራጅነት ብቻ ሳይሆን የወታደሩንም ወንጀል እናምናለን፣ አንሸሽግም። ለምን? እውነት ነዋ፣ መደበቃችን አንቺ ኦፍኮርስ። አሁንም ቢሆን የኢትዮጵያ ወታደር ኤርትራ ቢገባ ወንጀል ይሰራል ወይ ብትኝ፣ አዎ ይሰራል። የሻዕቢያም ወታደር በተመሳሳይ የሻዕቢያም ወታደር ይዘርፋል፣ ይገላል፣ ንጹሐን ይገላል፣ ይዘርፋል፣ ይደፍራል። ጦርነት ላይ እኮ ኤድመን፣ ጦርነት ላይ እኮ ስትገጥም ልትተቃቀፍ፣ ልትሳሳም፣ ልትስማማ፣ ልትጋባ እኮ አይደለም። ወይ ልታጠፋኝ ነው ወይ ላጠፋ ነው አይደለም። ቆይ ግን አንድ ነገር ልንገርሽ፣ የጦር ወንጀል ሲባል ሰምተሻል? አዎ። የጦር ወንጀል ማለት በጦርነት ስም ወንጀል መስራት ግን አይቻልም። ሴት መድፈር አትችይም በጦርነት ስም። ወታደር ሴት ይደፍራል። በሌላ ዓለም አዛዥሽ ሴት ስትደፍሪ ረሽኖ ነው የሚገልሽ፣ ዓላማው አይደለም። ስለዚህ ልትጠቃቀፍ ልትሳሳ የሚባል ነገር አይደለም እያሉ ወራሁ ያለሁት። የጦር ወንጀል ሴት መድፈር፣ ንጹሐን መግደል የጦር ወንጀል ነው። ሴት መድፈር፣ ንጹሐን መግደል፣ ንብረት መዝረፍ፣ እነዚህ ወንጀል ናቸው። ጦርነት ነው። ጦርነትም ህግ አለው እንጂ አይ ጦርነት ስለሆነ ሴቷንም ደፍራታለሁ፣ ቤታቸውንም ዘርፏለሁ፣ የፈለግኩትን እገላለሁ አይባልም። ይሄ እኮ ድንቁርና ነው። ጠላት ነው እንጂ ወዳጅ አታበል። መደፈር አልደግፈውም፣ ግን እኔ በሰራዊቴ ስለምተማመን ደፍሯል ብዬ አላምንም። አያረግም። ጨዋ ሰራዊት ስላለን በዛ ነው እንጂ ሚዲያ ላይ ሆኜ የዘገብኩኝ ሰው ነኝ እና እኔ የምልሽ እንደ አንዱ የጉሙዝ ተወላጅ ሚዲያ ላይ ሆኜ ብዙ ነገር አይቻለሁ፣ ሰምቻለሁ፣ ዘግቤያለሁ። ብዙ መረጃዎች አዶ ነው። የዩቲዩብ ፔጅን ካወቅሽው ግብና ይው ወይንም ፌስቡክ የኤርትራ ሰራዊት ትግራይ ገብቶ የሰራው በትዕዛዝ ነው። ትዕዛዝ መጥቶለት ነው ሲደፍርም ሲገልም ሲዘርፍም የነበረው። በዚህ ላይ ካልተስማማ ይኸውላችሁ ከሻዕቢያ ደጋፊዎች ጋር ሁል ጊዜ ጠብና ጠል የሱ ጋር። ለምሳሌ የት ነው የምትኖረው? ይሁቴ አገሩን ብቻ ነገር አፍሪካ ወይ አውሮፓ? አሜሪካ ነው ትኖር። አሁን አሜሪካ ሆነሽ እስቲ ማን ይሙት ልጅሽ እንኳን ትምህርት ቤት ውስጥ ሄዶ ምን እኮ እንደሚሰራ እኮ አታውቂ። አንዳንድ ጊዜ እኮ ለልጆቻችንም እኮ ባዳ ነው። አስተማሪ ወይ ዳይሬክተሩ ጠርቶች ነው ልጅሽ ወይ ድራግ ያጨሳል ወይ እንደዚህ ያደርጋል ሲልሽ ልጄ እንዴት እኔ አላውቅም ልጄ እንዲያደርግ ምናምን ብሎ ይከራከራል። የኔ እህት አንድ ነገር ልንገርሽ፣ እንኳን ስለ ሻዕቢያ ስለ ልጅሽ አታውቂም። በዛሬ ጊዜ የሻዕቢያ ሰራዊት አንቺ አሜሪካ ኢስት አፍሪካ ድረስ ሻዕቢያ ሰራዊት እንደዚህ እንኳን እኔ ወታደር አይደለም በዛሬ ጊዜ መስቀል ያዘ ቄስ አላምንም። እውነቱን ንገረኝ ካልሽ መስቀል የያዘ ቄስ አያደርግም ብዬ እንኳን አልከራከርም። እዚህ ድረስ ደንቆሮ አይደለም። ስንት መስቀል የያዘ ቄስ ወንጀል ሲሰራ አይተናል። በትግራይ ላይ መስቀል የያዘ ቄስ ማላምን ልጅ ብረት የያዘ ወታደር አምናለው ማለት ለጠቅላላ እውቀት ድንቁርና እንዳይሆን ብዬ ነው። ለዛውም አንቺ እንደተናገርሽው ሲበትን ሲያስራችሁ ኤርትራ ውስጥ ሲያሰቃያችሁ የነበረ ሰራዊት ትግራይ ገብቶ ቄስ ሆኗል
መንኩሷል እያልሽን ከሆነ አናኔ ጭንቅላታችንን ነቅንቀን አረ ጭንቅላቴ ወይ ስራ ማለት ነው ያለብን። ፋክትን መቀበላችን የሚጠቅመን ለምን መሰለሽ? ለመግባባት ብቻ አይደለም የሚጠቅመን፣ ለአብሮነትም አብሮ ለመቀጠልም ይመቸናል። ወደፊት ለምን እኔ አብይ አህመድን ጨዋ አድርጌልሽ ብመጣ አብረሽን አትቀጥይም፣ እሺ አትይኝም። ለምን? አራጅ መሆኑን አብይ አህመድ ዓለም ያውቃል። ልደብቅሽ አልችልም። አብይ ያዘለው ይዞት የሚመገባው ሰራዊት ንጹሐን እንደሚገድል፣ ሴት እንደሚደፍር፣ ብዙ ነገር እንደሚያደርግ ዓለም ያውቃል። ልደብቅሽ አልችልም። ያለኝ እንድንግባባ እውነቱን አውጥተን እውነቱን ተነጋግረን መግባባት ግን እንችላለን። ስለ ቲፒኤልኤፍ ወይ የትግራይ ሰራዊት ምን አስተያየት አለ? ስለነሱስ ጨዋ ነው የምትላቸው ወይስ ምንም ወንጀል የላቸውም ገበን የላቸውም ነው የምትለው? ምን አሳባል? በመጀመሪያ ይኸውልሽ የትግራይ ክልል ነው አይደል? የክልል አሁን ቀደም ያወራናቸው በአገር ደረጃ ትክክል። ኢሳያስ ክልል አይደለም የሚመራው ሀገር ነው። አብይ አህመድ ክልል አይደለም የሚመራው ሀገር ነው። እያወራን ያለ ነው። አሁን ይኸውልሽ ከዚህ በኋላ የትግራይ ሰራዊቶች፣ የኦሮሞ ሰራዊቶች፣ የአማራ ሰራዊቶች ካልን ወደ ክልል ነው የምንወርደው። በክልል ደረጃ ያሉትስ መዋቅሮች ጨዋ ናቸው፣ ሌላ ነገር ነው። ግን ክልሎች ሁሉ የበላይ ተቆጣጣሪያቸው ዋናው የክልሉን ተቆጣጣሪ በአጠቃላይ መንግስት፣ የአንድ ሀገር መንግስት የዜጎችን መብት የመጠበቅ ኃላፊነት የመንግስት ነው፣ የክልል አይደለም። ብዙዎችም የማያውቁት ነገር ምንድን ነው? ስለ ኢትዮጵያ እያወራኋቸው ስለ ክልል ያወሩኛል። የኢትዮጵያውን እኮ ነገርኳቸው። የኢትዮጵያው መንግስት አራጅ ነው ብዬ ነገርኳቸው። ፋክቱ ሀቁ። ወደ ክልሎች ደግሞ ወርደን እናውራ ከሆነ እናወራለን፣ ግን ይወርድብኛል። ያው ይወርዳል። ወደ ክልል ሲሆን የትግራይ ክልል፣ የአማራ ክልል፣ የኦሮሚያ ክልል እያለን እሱ በጣም ተራ ሲምፕል ወሬ ነው የሚሆንብን። ደግሞ እሱ በሀገር ደረጃ ነው እያወራን ያለን። መጠየቅ ያለበት ኢሳያስ ብዬ ካወራው አብይ አህመድ እንዴት ነው ብለሽ ትጠይቅኛለሽ። እሱ የሚመጣጠን ወሬ ሆነ። ይህም የሀገር መሪ፣ ይህም የሀገር መሪ። ወደ ክልል እንግባ ደግሞ ካልሽኝ አኮሎ ግዛይ፣ ሐማሴን ምናምን ሰራይ እያልን ልናወራ ነው ማለት ነው። ወደ ትግራይ፣ አማራ፣ ኦሮሞ እያልን እንደምናወራ ማለት ነው። ስለዚህ ወደ ታች ያልወረድኩት ምክንያት አለኝ። መጀመሪያ ዋናው አመራር አገሩን የሚያስተዳድሩት ግን አሁን በአፍሪካ ቀንድ ላይ አብይም በይ ኢሳያስም በይ ለአገሩም ለአፍሪካ ቀንድም የሚጠቅሙ አይደሉም። እነሱ እስካሉ የሚመጣም ሰላምም ልማትም እድገትም አለ ብያለሁ። እውነት ለመነጋገር ጦርነት ውስጥ ይገባሉ። ልንገርሽ እውነቱ ስለ አብይ ብዙ አላቅም ማለት አይዲያው አለኝ። እርስ በርስ በጣም ብዙ ችግር የመጣው ኢትዮጵያ በሱ የተነሳ ብዬ አምናለሁ። ስለ አገር የማወራ ከሆነ ግን ኢሳያስ ማንንም አልጠቀመ፣ እኛንም አልጠቀመ፣ ሆርን አፍሪካም አልጠቀመ፣ ኢስት አፍሪካን አልጠቀመ። ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ ሄድምን? በእናቱ በአባቱ አዎ እንደሱ ይሉታል። አዶኖ የትግራይ ተወላጅ ነው ይሉታል። የትግራይ ይሁን የኤርትራ ይሁን የኢሳያስን አፈወርቂን የትውልድ እንትን አጣርቻ አላውቅም እኔ። ምክንያቱም እኔ አይመለከተኝም ብልም አያምርብኝም። ምክንያቱም አንድ የጉሙዝ ተወላጅ ምን አገባው እንደሚባልም ስለባቅ ኢሳያስ አፈወርቂ የትግራይ ሰዎች ሰው ነው እናቱ ምናምን ይላል። ግን እኔ ሲገባኝ ኤርትራና ትግራይ አንድ ህዝብ እንደሆነ ይገባኛል። በታሪክ ተለይቷል። ቀደም ሚኒሊክ ምልሽ ለዩት፣ ለሁለት ከፈሉት። ይህ ህዝብ አንድ ከሆነ ለእኛ ስልጣን ስጋት ነው ብለው ሚኒሊክ ለሁለት ከፈሉት እንጂ ትግራይ ውስጥ ያለ ኤርትራ ውስጥ ያሉ እኮ ዘመዳሞች አሉ። እኔ ማወቅ ያለብን ኢሳያስ ብቻ አይደለም የትግራይ ሰው ነው ምለው። የትግራይ ሰው እዛ ያለው ህዝቡም እዚህም ያለው አንድ ህዝብ ነው እኮ። ይሄ ህዝብ አንድ ኤድመንድ ምን ልል እፈልጋለሁ መሰለህ፣ እኛ ነፃነታችንን 91 ብናገኝም ከኢትዮጵያ ግዛት አልወጣንም።
ለምን መሰለ? የእሱን ደግሞ ዘሩን ትግራዋይ መሆኑን ያመጣውልህ የዘር ጥላቻ ስላለኝ ኢትዮጵያ ስለምጠላ ወይ የትግራይ ህዝብ ስለምጠላ አይደለም። ናጽነታችንን አተን በዓለም ላይ ኤርትራ እንደ ሀገር ሉዓላዊት ሀገር ብንታወቅም ከኢትዮጵያ ግዛት አልወጣንም ማለቴ ለምንድነው? ኢሳያስ አፈወርቂ ማንነቱ የሚያሳፍረው ትግራይ ነው። በአባቱ የአውራጃ አጋም የሚባል ነው። ይሄ ሁሉ የተሰነደ ዶኪመንትድ የሆነ ነው የምልህ። አባቱ እስከ ጡረታ እስኪወጣ ድረስ የላንድ ሪፎርም መቀለ ውስጥ ነበር የሚሰሩት አባትየው እስከ ጡረታ ድረስ። እናቱ የአድዋ ተወላጅ ናቸው። አያቱም እንዲሁ። አንድ አጎቱ ትንሽ ወንድሙ ጴጥሮስ አፈወርቂ የዛሬ ዓመት ከምናምን የጻፈው መጽሐፍ ላይ የወሎ አማሓዳሪ ነበሩ፣ አድሚኒስትሬተር ነበሩ። እና ምንድነው ማለት የፈለግኩት የኢሳያስ አፈወርቂ ቀኝ እጅ ህዝ ራይት ሃንድ የኤርትራን ፖለቲካ የሚቆጣጠረው የማነ ማክ የሚባል እሱም የትግራይ ሰው ነው። የሚኒስትሪ ኦፍ ፋይናንስ እንዳለ የኤርትራን ወርቅ በል ምን በል ብድ ሀብት ሁሉ ነገር የሚቆጣጠረው ሀጎስ ኪሻ እሱም ትግራዋይ። ሚኒስትሪ ኢንፎርሜሽን የማነ ቻርሊ። እነዚህ ሁሉ ኢትዮጵያኖች ናቸው። የምንገዛ ያለ ነው በኢትዮጵያ ነው። ኤርትራዎች እንደዚህ ስል በጣም ነው የሚጠሉት፣ ግን እውነት ነው። ይህንን ነው እኔ ልሽ ቅድም እንዳልኩሽ እኔ ስለነሱ የትውልድ ታሪክ እውቀቱ ስለሌለኝ ከዚህ ናቸው ከዛ ናቸው የሚል ውስጥ አልገባም። ኤርትራዊነን የሚሉትም ራሳቸው ናቸው ይላሉ። እንግዲህ የትውልድ ግን እኔ ትግራይና ኤርትራ ህዝብ ደግሞ በታሪኩ ከሄድን ደግሞ አንድ ህዝብ እንደሆነ ደግሞ ኦብቪየስሊ አንቺ የምታውቂ ይመስለኛል። አይ ቲንክ ዘመዳሞች እዚህና እዛ ተለያይተው እንደሚኖሩ አንቺ የምታውቂ ይመስለኛል። እሱን ነው የማውቀው። በተረፈ ይህ ህዝብ አንዱ ነው። ኢሳያስ የትግራይ ተወላጅ ነው ብትኝ ሊደንቀኝ አይችልም። እንደኔ ሁለቱም ህዝብ አንድ ናቸው ብዬ ስለማምን። እሺ እስቲ ይሄኛውን እንስማው። ኤሪ የሚለው እሺ አለ። እሺ እንዴት ነህ? ቀልመን ሀዊዶ የነበርከው አንተ ነው መሰለኝ። ስትሳደብ ነበር መሰለኝ አንተ። ኧረ እኔ ቴክስት አልጽፍልህም። አስተያየት በምንወያየው ላይ አለ። ኤርትራዊ ነህ አይደል? አዎ ኤርትራዊ ነኝ። ረሳኸኝ እንዴ? አንድ 3 ቀን እዚህ ቤት መጥቻለሁ። ከሺቱ ጋር ማውራ ልጅ ኤግዛክትሊ ላስታውስ አልችልም። እሺ የኔ ወንድም በሀሳቡ ላይ እንሂድበት። አሁን እሷ በወረደችበት መልክ ወርጄ ላወራ አልችልም። አንደኛ ነገር ኢትዮጵያም ኤርትራም ፖለቲካል ኢንቲቲ ደምና አጥንት ቆጥረህ የዚህ ነው የዛ ነው የምትለው ነገር የለም። 30 ዓመት ሙሉ በአንድ ሉክ እንትን ፍልስፍናን አስፍሮ ሚሊዮኖችን ሞቢላይዝ አድርጎ አገር ያመጣን አውርደህ ሌላ አይነት ስያሜ ልትሰጠው መሞከር እሷ ሞግታታ እኔ አላቅም ነው ያልኩት። ኖ እኔ እንትኔም አይደለም ሌቨሌም አይደለም። ወጣታቸው ርጭ የማውራት እኮ አይደል የሌቭል ጉዳይ አይደለም። እሷ አወራችሁ አሁን እኔ ይሄ ሰው የመቀሌና የአድዋን ያለችው ሰው ነው አለች አይደል? ምታክ ከሆነ ደግሞ አንተ ገብተህ ነው ተሳስተሻል፣ ይሄ ነው እኛን አስረዳን ያልኩ። እኔ አሁን እሷን ወሰድኩት ልበል አላቅም፣ ልሞግታትም አልችልም። ማላቀው ገብቼ ትውልዱ እዚህ ጋር ነው እዛ ጋር ነው ልሞግት አልችልም። አንተ አይ እሷ የተናገረችው ስህተት አለው የምትለው ከሆነ ለእሷ ብቻ ሳይሆን አድማጭ እዚህ ሰምተናል ከ300 ሰዎች በላይ። ከዛ ውጭ እሷ ካለች ውጭ የተለየ ሀሳብ አለ ወይ ያልኩህም ለዛ ነው። ኖ ወደ ሌሎች ሀሳቦች ሄዳለሁ። ይሄ ግን የሚመጥን አይደለም፣ ለሩሙም አይመስለኝም። በዛ መንገድ ለሩሙ እንኳን የመመጠን ያለመጠን ጉዳይ ሳይሆን የተሳሳተ መረጃ ከሰጠችን አረማት ነው። አዎ እንዳልኩ እኮ ነው። ኤርትራ የፖለቲካል አይዲዮሎጂ ውጤት ነው። አንድ ማህበረሰብ በተወሰነ መልክ ታሪካዊ ሂደት ያለፈ ማህበረሰብ ነው። በዚህ ውስጥ ተባብረን እንኑር የሚል ፖለቲካዊ ስነ ሀሳብ ግንድና ዘር ቆጥሮ አንተ ነዚህ ነህ እዛ ነህ ተብሎ የሚሰጥ ስልጣን የለም፣ የሚሻር ስልጣን የለም። ያንን አካሄድ ቀብረን አልፈናል። አሁን መልስህ እኮ ይኸውልህ የኔ ወንድም እኔ ላልኩት ነገር ከሆነ ሌላ ነው። እሷ ላለችው ከሆነ መልስ እየሰጠህ ያለው እሷን ጠቅሰህ አውራው። እኔ አሁን የምታወራው ምንም አልገባኝም።
ካልገባል እኔ ደምሰ ስፔሲፊክ አድርግና አውራው። ለምንድነው የሚያስፈራ ነገር አለን? መፍራትና ለመፍራት እኮ አይደለም። በቃ የኔ ወንድም ውይይት አይደል? እንደዚህ ብለሻል፣ ይሄ እንዲህ ነው ብለህ አስረዳ። በጥያቄ መልክ ሪፍሬም አድርገው ማድረግ ትችላለህ። አሁን ያለችውን ነገር የኔ ወንድም እኔ እኮ እሷን ማነጋገር ፈርተህ ወደ እኔ ለምን እንደምትመጣ ነው ያላውቅም። ነገረች እኮ ፓብሊክ በጆሮ ያልነገረችኝም እኮ ወጥታ ኢሳያስ ፋይናንስ ሚኒስትሩ ምናምን ያለች በስም ጠርታ እንዲህ ነው ብላ አስረዳኝ። ከዚህ የተለየ ሀሳብ ካለ ተሳስተሻል፣ ይሄ እንዲህ ነው ብለህ አስረዳን ያልኩ። አሁን ወደ እኔ አታምጣው፣ መልሰው ወደ እኔ ነው ትመጣ ያለ። ኦኬ ካልሆነ ደግሞ አይ የተናገረችው እውነት ከሆነ እሱን ዝለልና ወደ ሌላው ሂድ። ኦኬ ሌት ሚ ፑት ኢን ዲስ ዌይ። ኦኬ እኔ የምልህ ያለሁት ምንድን ነው ኤርትራዊነት፣ ኤርትራዊ ሀገራዊ ምንነት የተገነባበት ደረጃ ነው። ደም አጥንት እየቆጠረ የምትሰጠው ወረቀት አይደለም። ሂደቱ እሱን አይፈቅድም። ስለዚህ እኔ ኢሳያስ አፈወርቂ ከየት መጣ፣ ከአባቱ ምንድነው እናቱ ምንድነው አላውቀውም። ቱ ቢ ኦነስት I never know about it. I don't want to know about it at the same time. እሷ ኢትዮጵያኖች ነው አሁንም የሚገዙን፣ ኤርትራኖች ሪል አይደሉም። ኢትዮጵያዊ ምንድነው ነው ጥያቄው። ኢትዮጵያዊ ምንድነው? ከኢትዮጵያ የመጡ ከኢትዮጵያውያን የተወለዱ ነው የምትለው እንደሷ መሰለኝ አይደለ እትዬ አውሪያ? እንደዛ ነው ሐሳብሽ? ድምድ አዎ። እና ሐሳቤ ብቻ ሳይሆን ይሄ የተሰነደ ነገር ስለሆነ ስም አምጭልኝ ሪሰርች አድርጌ ያልሹን ሀገርን በራሴ ማጥናትና ማንበብ ፈልጋለሁ ካልክ ደግሞ ስም እንዳለ አጎቶቹ፣ አባቱ፣ አያቱ፣ የአያቱ ወንድሞች ሁሉ ስም ከናባታቸው ላመጣልህ እችላለሁ። ኖ እኔ ማለት አሁን እኔ አዲስ አበባ ተወልጄ ያደግኩ ነኝ። ነገ ልጆቼ አንድ ወንድ ልጄ ፕሬዚደንት ለመሆን ሲፈልግ የኔን ደም ቆጥረሽ ይሄ ኤርትራዊ አይደለም ልትዩ ነው? አንተን አላውቅህም። ኢሳያስ አፈወርቂን ግን አውቀዋለሁ። ኖ አላውቀውም። የኤድመንን ደም መቁጠር አልችልም። አንዴ ጠየቀኝ፣ አንድ በአንድ እናውራ። አንተን አላውቅህም፣ ኤድመንን አላውቅም። የኤድመንን ደም ቆጥሬ አንተ ኬንያዊ ነህ፣ ሳውት አፍሪካዊ ነህ፣ ሞሪታንያ ነህ፣ ሴኔጋል ነህ ማለት አልችልም። የኢሳያስ አፈወርቂን ግን ቁጭ አርጌልሃለሁ፣ ዘርዝሬ ደግሞ መናገር ደግሞ እችላለሁ። ኢንፎርሜሽኑ በእጄ ላይ ስላለ ነው የምልህ። ስለአንተ የማውቀው ነገር የለም። አይ ዶንት ኖ ሁ ዩ አር። ኖ እኔ የምልሻለሁ ስነ ስርዓት አድርጊ መጀመሪያ። ኤድመንድ ይሄ ችግራቸው የእሱ ደጋፊዎች ስሜታዊ ናቸው በጣም ስሜታዊ ናቸው በጣም። አኒ ቢ ሪላክስ ኦኬ። አንተ ሪላክስ አድርግ እንጂ እኔማ ከኤድመንድ ጋር ይመሰክርልኛል። ተረጋግቼ ሳወራ ነበረ። ችግር የለብኝም። ስሜትህን አንተ ተቆጣጠር። ኢሳያስ አፈወርቂ ስለተጋለጠና ስለተዋረደ መተህ እዚህ በስሜት ውስጥ እንትን አትበል። ስሜትህን ተቆጣጠሩ። ስሜትህ መቆጣጠር የለበትም። አንተ ነው መረጋጋት ያለብህ። ኦኬ ሶ አንድ ጥያቄ ልጠይቅሽ። ምናልባት ይሄ ዲያሎግ እናድርገው አንዴ። ትግራዋይ ምንድን ነው? አንድ ሰው ትግራዋይ እንዲባል መመዘኛው ምንድን ነው? ሶሊዲስት አይደለሁም ወይ የዘር መቁጠሪያ ኤክስፐርት አይደለሁም። ስለ ኢሳያስ አፈወርቂ ግን ኢትዮጵያዊ እንደሆነ ኢንፎርሜሽን አለኝ። ከዛ ገብቶ የዘር የሚቆጥሩት ወይ ጂኒያሎጂስት የሚሆኑትን አይደለሁም። የኔ ሙያ አይደለም። እነሱን ሄደ ጠይቃቸው። ትግራውነት የዝርያ ውጤት ነው፣ የደም ውጤት ነው። እንደዚህ ነው የሚያጭበረብሩት። ከቶፒኩ ወጥተው ነገሩን እንትን ማድረግ። ቆይ እስቲ በዚህ እንለየው። ለምሳሌ አንድ ሰው ኤርትራዊ ነው ሲባል ምንድን ነው? ያ ጠይቃት። ኤርትራዊ ምንድን ነው? እኔ ነው ጠይቅ ነው የመጣ ወይስ ስለ አርፍ ሀሳብ መመለሳችን ወይስ ስለኔ አያገባህም? ሀሳብን አርስት ላይ አንቺ እኮ ነሽ ኢሳያስ አፈወርቂ ትግራዋይ ነው ያልሽው። ኤድመን ትግራዋይ ካልሽው የትግራዋይነት መመዘኛ ምንድን ነው? ሲምፕል ኮስችን። አንድ ሰው ትግራዋይ ሊባል ምን ማድረግ መቻል አለበት? እሱን አታውቅም። ይሄንን ነው ምን ፈሪኝ? አንቺን እየጠየቅኩሽ ነው። አታውቅም
ካላወቅ ሄደህ ጉግል አድርገህ ተማር። እኔ አንተን ማስተምርበት ጊዜ የለኝም። ጉግል አድርገህ እሱ ያንተ ስራ ነው። እኔ አንተ አስተማሪ አይደለሁም። አሁን ሐሳቤን ለመስጠትና ከኤድመን ጋር ሐሳብን ለመቀያየር ነው እንጂ አንተን ለማስተማር አልመጣሁም። እሷ እንግዲህ በትውልዳቸው ቤተሰቦቻቸው ከትግራይ ነው የመጡት ወደ ኤርትራ። ኤርትራ ደግሞ ሌላ አገር ናት። አሁን ኢትዮጵያና ኤርትራ ተብሎ በሲቲዝን ተለይቷል። ስለዚህ ባክግራውንዳቸው እነዚህ ሰዎች የኢትዮጵያን ናቸው። ምክንያቱም ትግራይ ኢትዮጵያ አካል ስለሆነች የመጡት ከዛም ስለሆኑ ኢትዮጵያን ናቸው። እየተመራን ያለነው በስልጣኑም ያለው ኢትዮጵያን ናቸው ነው። እንግዲህ አሁን አቡመ የሁለት ኢትዮጵያ እኔ ደግሞ መጠይቃት ያለውት እኔ ነገ ልጆች ወልጄ እኔ አዲስ አበባ ተወልጄ ነው ያደግኩት። ልጄ ፕሬዚደንት ቢሆን የኤሪ ልጅ ኢትዮጵያዊ ነው ልትለው ነው? I'm trying to use her own logic by the way. የሷን ሎጂክ እየተጠቀምኩ ነው። እሷን ነው የምጠይቃት። እኔ ልጄ ነገ አጋጣሚን አግኝቶ ወይ ልጄ ሴትም ትሁን ወንድ ፕሬዚደንት ሲሆን ኢትዮጵያዊ ነው የሚል ለበሊንግ ነው ልትሰጪው ነው? አየህ ምን አገባኝ ስላንተ እንዴት ነው ነገሩ? እኔ ሎጂኩን እየጠየቅኩ ነው ማወራው። ኢሳያስ አፈወርቂ አሁንም ትግራዋይ ነው፣ ኢትዮጵያዊ ነው። አለቀ። ስላንተ ውልጅ ገና የሚወለዱ ልጆች ምንድን ነው የምትያቸው? የጠቃሃለሁ እኔ ኧረ በፈጠረ በስመ አብ በል። ኦኬ ወደሚቀጥለው እንሂድ ወንድማችን። በቃ እዚህ ጋር ወደ መቀጠል እሷን ተወደና አሁን ምንድን ነው ያልከው? ቅድም ስጠይቅ የነበረው ምናልባት የፖለቲካል ኢንቴንሽኑን ልገምት እችላለሁ። የኤርትራን መንግስት ገዳይ ነው አይደለም የሚለውን ጥያቄ ይሄ ክሊርሊ ማወቅ መቻል ያለብን እዚህ ጋር። እኔ ሚሊታሪ ውስጥ ነበርኩኝ፣ አገልግያለሁ፣ ሰራዊቴን አውቃለሁ፣ አዛዦቼን አውቃቸዋለሁ። በዛ ባህልና ስነ ምግባር አሁን አንተ በምትገልጸው ማለት የተገነባ ሰራዊት የለን። በተለይ ቅድም ኢንስቲቱሽናል ክራይም ተፈጥሯል። ኢሳያስ አፈወርቂ ወይ ደግሞ ኤርትራ መንግስት ያዘዘው ምንድነው? ቅድም የገለጽከዋል ይሄ ወር ክራይም ያልከው ተፈጽሟል ያልከው ነገር አብሶሉትሊ አልቀበለውም። እዛ ውስጥ አሜሪካ ጋይስ እኔ ሁላችሁ sometimes እኔ ሆነስትሊ ነው የምናገር። ለምሳሌ ቀደም ከሷም ጋር ስናወራ ያንተን ተመሳሳይ አይነት ነገር አለች። አንድ ነገር በጣም ስቱፒድ የሆነ ነገር የማየው ምንድነው አሜሪካ ቁጭ ብሎ የኢሳያስ ሰራዊት ወንጀል አይፈጽምም ምናምን ስትሉ በጣም ስቱፒድ ነው ማለት ለዛ የኢሳያስ ሰራዊት ወንጀል መፈጸሙን የኢሳያስ ራሱ አብሮ የዘመተው ኢሳያስን ያዘመተውና የዘመተው አዛዥ ጀነራሎቹ ራሳቸው በትክክል ያውቃሉ፣ በትክክል ይመሰክራሉ እነሱ። ይህንን ደግሞ እኔ ሆነስትሊ ስፒኪንግ በትግራይ ጦርነት ጊዜ መሬት ላይ ያለውን ሀቅ መረጃ ሰብስቤ በትክክል አውቃለሁ። ያንን ደግሞ በወቅቱ አሰራጭቻለሁ። በጣም የሚያናድደው አሜሪካ ቁጭ ብሎ ቀደም እኮ በጣም ሲምፕል ሎጂክ እኮ አመጣን። ልጆችህን አንዳንድ ጊዜ ትምህርት ቤት ምን እንደሚያደርጉ እንኳን የማታውቅበት ዘመን ነው። አንዳንዴ ዳይሬክተር ወይ አስተማሪ ጠርቶ ልጅህ ይሄን ያደርጋል ሲል እንዴት የኔ ልጅ ምናምን ትላል። ዋል የት ታውቃለህ? ልጅህ ቤት ውስጥ ትምህርት ቤት ያለውን ጸባይ ምንም ልታውቅ አትችልም። በጣም የሚያናድደኝ በጣም ግፈኛ ሰራዊት ከምለው አንዱ ሻዕቢያ ነው። ሻዕቢያ ሁሌ ነው የምለው ዘራፊ፣ ወራሪ፣ ደፋሪ ሰራዊት ነው የምለው ሁሌ። ዛሬም ማምኑ በዛ። ይሄን የምለው ግን ከምን ተነስቼ ነው ብትለኝ በወቅቱ መሬት ላይ የተተገበረውን ዜና፣ ወሬ፣ መረጃ ስሰበስብ የነበርኩ ግለሰብ ነኝ። እኔ አንድን ሰው እንኳን አንድን ኢንቲቲ አይደለም ግለሰብን እንዲህ አድርጓል ብዬ በሐሰት አልከስም። አውቀዋለሁ፣ ህሊኔን አውቀዋለሁ። ግን አብይ አህመድ አሁን ጨዋ ነው ብዬ አብይ አህመድ አራጅ ነው ብትለኝ አብሶሉትሊ አራጅ ነው። አብይ አህመድ የሰበሰበው ሰራዊት አራጅ ነው ብትለኝ አራጅ ነው በደንብ። ትግራይ ሲያርዳ አይተናል። የትም ብሄድ ያርዳል። አሁን እኔ በቅርብ ጊዜ አማራ ክልል አንዷ እንደዚህ ያረጋት ምናምን ወል ያረጋሉ። አልከራከርም። እኔ
ፋክትን ፋክት ይዤ ነው የምመጣው። ሐቅን ሐቅ ነው ይዤ ነው የምመጣው። ወደ ኋላ አልልም። እኔ የሻዕቢያን ሰራዊት የቆረበ መኖክስ ያደርገው መጥተው ከኔ ጋር ሊከራከሩ የሚፈልጉ ሰዎች ወይ አብደዋል ወይ ሪያሊቲን ለመቀበል የማያስችል መድኃኒት ጠጥተዋል ነው የምለው። የሻዕቢያ ሰራዊት ትግራይ ገብቶ ያንን እንዲያደርግ ያደረገው አንደኛ በመዋቅር ደረጃ የተነገረው ነገር አለ። እኛ እኮ ጀነራሎቹን አዛዦቹን ምን ሲሉ እንደነበረ በትክክል ሰምተናቸውማል። እናውቃለን። እናንተ ናችሁ ኋላ ያስቀራችሁን፣ እናንተ ናችሁ እንዴ። ሌላው ይቀር በጦርነቱ ወቅት እኔ ያስታውሳለሁ በጣም ማማረሰው አንዲት እናት ጀርመን የሚኖሩ ናቸው። በጣም ትልቅ ሴት ናት እና እኔ ሚዲያ ላይ ደወሉ። እንኳን ደረሰባችሁ ትግራይ፣ እንኳን ተጨፈጨፋችሁ፣ እንኳን እንደዚህ ሆናችሁ። ይህንን ያሉት ፓብሊክሊ ነው ያሉት እሳቸው። እናም አትሊስት ከእድሜዎት አቅጣጫ እንደዛ አይባልም። ለምን ሲነገራቸው ያደገው ምን እንደሆነ አውቃለሁ። የተነገራቸው እንደሆነ አንዳንድ ጊዜ ምንድን ነው ያላችሁት? ልበ ትግራይ ነው መንገድን ሳይቀር ራሱ በምን እንደሰየማችሁ እንደዚህ ኋላ ያስቀሩን። ይኸውላችሁ እኔ ለምሳሌ የኤርትራ ህዝብና የትግራይ ህዝብ እንደ ህዝብ አንድ ሆኖ እንዲቀጥል ፈልጋል። እንደ ህዝብ እዚህ ጋር ሻዕቢያን ካስገባችሁ አልቀበሉም። ኢሳያስን ካስገባችሁ እኔ አልቀበሉም። ግልጽ ማድረግ ያለባችሁ እኔ አቋሜ እንደዛ። ኢሳያስ በአፍሪካ ቀንድ ላይ ሁከትም ነገርም ሲያተራምስ የነበረ እንደሆነ ኦብቪየስሊ ክሊር። ትግራይ ላይ ግን በተቋም ደረጃ ተነግሮት ሰራዊቱ ገብቶ ብዙ ሴቶች ደፍሯል፣ ዘርፏል፣ ብዙ ንጹሃን ቁጥራቸው ቀላል የማይባል ገሏል። ወደፊትም ቢሆን ይህንን መቀበል የማይችል ኤርትራዊ አብሬው ልቀጥል አልችልም። አይ የእኛ ሰራዊት የቆረበ ነው፣ ቅባ ቅዱስ ወስዷል፣ ቆብ ደፍቷል፣ መስቀል ይዟል፣ እንትን ብቻ ክላሽ ብቻ አይደለም የሚለኝ ካለ ምልህ ድንቁርናው ለራሱ ይሁንለት። ጋር ምናልባት ላጠቃለውና እንትን ልበል ለሚቴልስ እኔ አንድ በመጀመሪያ ላሰምርበት የምፈልገው ነገር ካለ በተቋም ደረጃ የተፈጠረ በደል አለ ብዬ አላምንም። እኔም አንተም እኮ አሁን እዚህ ጋር የምንሰጠው ስፔኩሌሽን ነው ባይዘው አይደለም። ኦልሞስት opinion ነው I gave the evidence በወቅቱ ኢንስቲቱሽናል የሆነ ሐሳብ ነው። ክስተቱ ቆይ ልንገርህ፣ ክስተቱ ሊፈጠር ይችላል። አንድ ኢንዲቪጁዋል የሆነ የኤርትራ ሰራዊት ችግር ከፈጠረ ፈጥሯል ብለህ ማቅረብ ትችላለህ። ኢንስቲቱሽናሊ የመንግስት ተልእኮ ነበረው ብለህ ሆነ አንተም እኮ እኔ እኮ አሁን አንተ ላለማመን ፈልገህ ካልሆነ እውነቱ ጠፍቶ እኮ ማወራው እኮ እውነት እንደሆነ አንተም ታውቀዋል። ኖ ምንድነው መሰለህ እናንተ ወደኋላ አስቀሩን ትግራይ እንደዚህ እንድንሆን ያደረጉን እነሱ ናቸው። እንደዚህ ያደረጉን ብላችሁ የምትሏቸው በራሳችሁ አለ አውቃለሁ። የትግራይ ሳይሆን የቲፒኤልኤፍ ፋይል አምናለሁ። በዚህ ላይ የኔ ወንድም እኮ የቲፒኤልኤፍ የምትለውን ነገር በኋላ ላይ የተበቀልከው ቲፒኤልኤፍን አይደለም የትግራይ ህዝብን የተበቀልከው ነው ማውራ። እኔ እኮ አሁን አንተ የምትለውን ቲፒኤልኤፍ ላይ ነው እንደዚህ ነው ብለህ ቲፒኤልኤፍን ብትከስ ምንም ችግር የለብኝም። ግን ሰራዊቱ ግን የደፈረውም የዘረፈውም የገደለውም ግን ንጹሃን የትግራይ ሰዎች ናቸው። ይሄንን መቀበልም ማመን አለብህ። ግን እኔ ልንገርህ ይሄ አገር ያወቀው ፀሐይ የሞቀው ዓለም እኔ ብቻ እኮ አይደለሁም አንተ ብቻ አይደለም ዓለም ያውቀዋል። የኤርትራ ሰራዊት ትግራይ እኔ የምልህ እዚህ ጋር ኤድመንድ አንተ አሁን አማኝ እንደሆንክ አውቃለሁ። አብሶሉትሊ ለዛ እኮ ነው እኔ መዋሸት የማልችለው ነገር ኖ እሱን ተው የፖለቲካ ሴራዎችን ያያቸዋል። ሴራ ብለህ ከወሰድከው ለራሱ እሱን መዋሸት ውሸት ባህሪና ስነ ምግባር ለእኔ አትነግረኝም። ግን እኔ የምልህ ያለሁት አንድ እዚህ ጋር መጠየቅ የምፈልገው አንተ አማኝ ነህ፣ ከእግዚአብሔር በታች ህግን ትከተላለህ አይደል? ይመስለኛል አይደል? ይሄ በዱ ፕሮሰስ አልፎ ፍትሃዊ በሆነ ገለልተኛ በሆነ አካል ተጣርቶ ውሳኔ እስከሚሰጥበት ጊዜ ሁለታችንም የምንሰጠው አስተሳሰብ የምንሰጠው ሀሳብ
ስፔኩሌቲቭ ነው ብለን እንለፈው። ኖ እኔ ትግራይ ውስጥ የተፈጸመው ልዩነታችን ትግራይ ውስጥ የተፈጸመውን ፍጻሜ ሪጋርድለስ ማን ፈጸመው ትራጀዲ ነው ብዬ አልፌዋለሁ። ፍጻሜውን አልከስ እንትን አልልም እንትን አልልም። ይሄ ምንድነው ኢግኖር ማድረገው ፍጻሜ አይደለም። ማን የወጣው መረጃ ሰምታዋል? የፍጻሜ ሂደቱ ደግሞ ኢንስቲቱሽናል ነው በሚለው ነው እኔ የማልስማማው። ኦኬ አጣሪ ኮሚሽን በቅርብ ጊዜ ከመቀሌ ያወጣው ሪፖርት ሰምታል? የመቀሌ ገለልተኛ አካል አይደለም። ከመቀሌ የሚወጣው የአብይን ወንጀል ደብቆለታል እንዴ? ኖ እኔ ልንገርህ የአብይ የላከው ሰራዊትም እኮ ሲዘረፍ ነበር፣ ሲገድል ነበር፣ ሲደፍር ነበር። አውጥቶታል። 53 በ83 መሰለኝ ፐርሰንት አውጥቶታል። አይ ቲንክ በዛ ደረጃ መሰለኝ፣ ቁጥሩን ልሳሳት ይችላል። ግን ከፍተኛው የሻዕቢያ ሰራዊት ነው ብሎ ነው ያወጣው። አውጥቶታል። በኢትዮ ፎረምም ሲዘገብ ነበር። ኤኒዌይስ አሁን እኔ እዛ ትግራይ ላይ ያለው የመቀሌ ዩኒቨርሲቲ ብቻም አይደለም። እውነት ለመናገር ከዚህ በፊት የአንድ ኢንስቲትዩት አሜሪካን ሀገር ያለ በእያንዳንዱን ኢንዲቪጁዋል የተደፈሩትን ምኑን እንትን ብሎ ሪፖርት ያወጣ አንድ ዩኒቨርሲቲም አለ አሜሪካን ውስጥ። እሱም ራሱ አውጥቶታል፣ ሪፖርቱን አውጥቶታል። በዛም እኮ በኩል እኮ ወጥቷል። የሰብአዊ መብትም ኮሚሽን እኮ ቢሆን የኤርትራ ታጣቂ ትግራይ ምን እንደሰራ እኮ እሱም እኮ ሪፖርቱን ይዞ ወጥቷል። ይሄ ሪፖርት ይወጣ ይሄ ነገር ተጣርቷል አልተጣራም እኮ እኔ ብቻ አይደለሁም የምልህ፣ ያጣሩ አካላቶችንም አሉ። እኔም ቢሆን በግል ያጣራሁት ነው። ይሄ ነገር ደግሞ ባለፉት ዓመታት ኤርትራ ውስጥ በትግራይ ላይ ምን ሲሰራ ምን ሲወራ ምን ሲደረግ እንደነበረ በቀል እኮ እንደሆነ እኮ እናንተም ታውቁታል። በቀል የተፈጸመው እኮ እኔ አማኝ ነኝ። እውነትን ደብቄ ማስመሰልም መሄድ ማለት ሐቋን አፍርጬ ነው የምነግርህ። ባይዘወይ የኤርትራ ሰራዊት ለዛ ከእነዚህ መረጃዎች ጋር ተነስቼ ወራሪም ነው ዘራፊም ነው ደፋሪም ነው የምልህ ከዛ የተነሳ እንጂ እኔ የኤርትራ ሰራዊት ምንም ሳያደርግ እንደዚህ ብዬ ስም ላጠፋ አልችልም፣ ላረገውም አልችልም። የሚሆንም አይደለም፣ አላረግም። እንደዚህ አይነት ነውር አልፈጽምም በተአምር። እኔ ሰው ያላረገውን ነገር አረገ አይ ቲንክ እምነቴም አይፈቅድም፣ ህሊናዬም ሸሌ ያረከው ነገር ሆኖ ደሞስ ደብቅልኝም አይሰራም። ለምን እነዚህ ትግራይ የተደፈሩት ሴቶች እስካሁን ድረስ ፍትህ አላገኙም፣ እስካሁን ድረስ ካሳ አላገኙም። በሴት መደፈር ለእናንተ ይመስላችሁ የአንድ ቀን ጉዳይ ነው። አንድ ሴት ልጅ ከተደፈረች ዳን ላይፍ ታይሟን ነው ትራማ ውስጥ የምትገባው። እሱን አምናለሁ፣ እሱን እቀበላለሁ። ማህፀኗን አበላሽተዋል፣ ብዙ ነገር አድርጓል። ይሄን በዋናነት እንዲፈጸም አብይ ሚና ተጫውተዋል ብትለኝ ይቀበልሃል፣ እንተማመናለን። የአብይም ሰራዊት ከዚህ ደፋሪ ጋር አብሮ ሲደፍር ነበር፣ እንተማመናለን፣ እቀበልሃል። የአብይ ሰራዊትም ሲዘርፍና ሲገድል ነበር፣ እቀበልሃለሁ። አይቼዋለሁ ሲያደርግ ነበር የአብይ ሰራዊት። የሻዕቢያም ሰራዊት በተመሳሳይ ሲያደርግ ነበር። አብሶሉትሊ ኢዲኤፍም ተመሳሳይ ፍጻሜዎችን ፈጽመዋል የሚሉ ዶክመንቶችም ወጥተዋል። ይህንንም እንደ ሪፈረንስ እሱ እንደመውሰድ ግን እኔ የምልህ ምንድን ነው እዚህ ጋር እኔ አሁን የኔ አርጊውመንት ትላንትና ቅድም ቦልድ ሊያስቀምጨዋል። አትሊስት ተቋማዊ በደል እንዳልሆነ ማወቅና ማመን መቻል አለብን። ሁለተኛ በዱ ፕሮሰስ እስካላለፈ፣ ሶስተኛ አጣሪ አካል እስካልመጣ ድረስ ስፔኩሌቲቭ ነው ብለን እናስቀምጠው እና ፖስትፖንድ እናርገው። ጽምዶ ላይ ጫን እናርገው። የወጡበትን ሪፖርቶች አትቀበላቸው። በሶስተኛ አካል ከወጣ ሶስተኛ ምትል የማን አካል? ሶስተኛ አካል እኔ እናንተ እንስማማና ቁጭ እንበልና ሶስተኛ አካል ለምሳሌ የአሜሪካን በዩናይትድ ኔሽን አምብሬላ ውስጥ የሚገኙ ተዋቸው። እነሱ ኤርትራ ላይ ምን አይነት አመለካከት እንዳላቸው እናውቃለን። ግን እኔ እናንተ ቁጭ እንበልና ሶስተኛ አካል እንምረጥ፣ እኛም እነሱም ባሉበት ይጣራ። በዳይ እዚህ ጋር በዳይ መካስ መቻል አለበት፣ ተበዳይ መካስ መቻል አለበት። በዳይ ደግሞ መቀጣት አለበት፣ የእጁን ማግኘት አለበት። አልቲሜት ጎሉ ጃስቲስ ሃስ ቱ ቢ ሰርቭድ። ይህንን አምናለሁ። ኤርትራዊ ሆኖ ወታደር ሆኖ ከበደለ ቅጣቱን ማግኘት መቻል አለበት።
ትግራዋይ ሆኖ ኤርትራ ውስጥም የበደሉ በደሎች አሉ። እነሱም ይመዘዛሉ ጊዜ ከመጡ በኋላ ከዚህ በ3 ወራሮች ባለፉት በጣም ኤርትራውያን ብዙ ኤርትራውያን ሲቲዝንስ ተበድሏል። ይህንንም ሸልፍ ውስጥ የተቀመጠ ጉድ ነው። ይሄምን እነዚህ ስትሪንጎችን መሳባቸው አይቀርም። እኔ አምናለሁ በዳይ መቀጣት አለበት፣ ተበዳይ ደግሞ መካስ መቻል አለበት። የትግራይ ህዝብ ከተበደለ መካስ መቻል አለበት፣ የበደለው አካል ደግሞ መቀጣት መቻል አለበት። ግን አሁን ሞር ፎከስ ማድረግ መቻል የምንችለው እንዴት ነው ፕሮስፔክቲቭ የሆነ ፒስ መፍጠር የምንችለው ዘለቄታ ያለ ህዝብ ለህዝብ ሁሉ ጊዜ ይኸውልህ ህዝብ ለህዝብ ሰላም እንዲፈጠር መንገር አለብን። አዎ ቶክሲፋይድ የሆነ ናራቲቭ እኮ ነው አንተ ስትነግር የቆየው። በእንደዚህ አይነት አካሄድ እንዴት አድርገህ ነው ያንተ ችግሩ ምንድነው? ያንተ ችግሩ ምንድነው? አይ ሻዕቢያን ሰራዊትም የኢሳያስንም መንግስት ጥሩና ንጹህ ቅዱስ አድርጉትና እንለፍ ነው። እንደሱ አላልፍም። እኔ ኢቭን እንኳን ልንገርህ የትግራይ ህዝብ ልለፈው ቢል አላልፍም። ለምን ካልከኝ ደግሞ እስከዛሬ ድረስ በየቤታቸው የሚያለቅሱ ንጹህ የትግራይ የተደፈሩ የትግራይና ሴት ልጆች አሉ። ኢቭን እሱ ብቻ አይደለም ወንዱላ ሲደፍሩ ነበረ የኤርትራ ሰራዊት ወንዱላ። ይህንንም መሬት ላይ ራስ ያገኘሁት ሀቅ ነው። መሬት ወንዱላ የተደፈረ ቤተሰቧን እኔን ያዋራችኛለች ወንድ ልጆቿን የደፈረ የኤርትራ ሰራዊት። እንደነዚህ አይነት ኃጢአትና ነውርን እኔ ሸፍንልንምና ኖ ሀቁን ሀቅ ነው። አየህ ፈውስም ይዞልህ የሚመጣው ኃጢአቱን የሚናዘዝና የሚተዋት ፈውስን ያገኛል። ኃጢአት ተሸፍኖ እንትንም የተረጋጋም ሰላም አይመጣም። የተረጋጋ ሰላም አይመጣም። ህዝብ ለህዝብ ወንጀል አልሰራም። ህዝብ የኤርትራ ህዝብ ከትግራይ ህዝብ ጋር ችግር የለበትም። በሰላም አብሮ መቀጠል አለበት። ህዝብ ለህዝብ የትግራይ ህዝብ ከኤርትራ ህዝብ ጋር ጽምዶ ብሎ ሰላም አድርጎ አብሮ መኖሩን መልማቱን መቀጠል መቻል አለበት። በተመሳሳይ ከአፋር ህዝብ ከአማራ ከሌላውም ህዝብ ጋር ይህንን አፕሪሼት አደርጋለሁ፣ አበረታታለሁ። በዚህ ሂደት ውስጥ ሊፈጠሩ የሚችሉ ፖለቲካዊና ሚሊታሪ አላያንሶች እንዴት ታያቸዋል? እኔ ከሻዕቢያ ጋር መጣ እኔ አሁን ከሻዕቢያ ጋር ሆነ ብትለኝ መንፈሴ ይጠየፈዋል። ይቅርታ አድርግልኝ። ሀብት ቴሉ ትሩዝ መንፈሴ ይጠየፋቸዋል። ሻዕቢያ የሚባለው ኢሳያስ የሚባለውን መንፈሴ ይጠየፈዋል። ኢሳያስ አፈወርቂ አብይ አህመድንም ወደ ኢሳያስ ብቻ ዞርኩኝ እናንተ ስላነሳችሁት ነው እንጂ አብይ አህመድም ደጋፊዎች ቢገቡ አብይ አህመድ ብትለኝ መንፈሴ የሚጠየፈው ነው። የኢትዮጵያ ሰራዊት ብትለኝ መንፈሴ ይጠየፈዋል። ምክንያቱም እሱም ራሱ አንዱ ተባባሪ ነበር ከሻዕቢያ ጋር ሆኖ ስንት ወንጀል ሲሰራ መንፈሴ ይጠየፈዋል። አየህ እኔ ይሄ ምስኪኑ ፍትህ አግኝቶ ተክሶ ይህንን ወንጀል የሰራው ተቋም ዋናው አመራሩን የሰጠው አካል ገባህ ፍርድ አግኝቶ ሌላ አድሚኒስትሬሽን መጥቶ ልክ እንደ ሩዋንዳ እንደ ኡጋንዳ ሆኖ ቢሆን ኖሮ ደስ ይልሃል። አትሊስት ከዛ በኋላ አንተን አሁን እኮ ምንም ኦፊሻሊ የተደረገ ይቅርታ የለም፣ የተደረገ ካሳ የለም፣ የመጣ የተሰጠ ፍትህ የለም። ፍትህና ርትዕ ባልተሰጠበት ነገር ደግሞ እንደዚህ አይነት ነገሮች ይቀጥላሉ። ወደፊትም ቢሆን ይቀጥላል። አጋጣሚው ሲመጣ ይቀጥላል። እኔ ብልህ ሻዕቢያን እመነው ካልከኝ በአጭሩ ዲያብሎስን እመነው እንደማለት ነው። ለኔ ኢሳያስን እመነው ብትለኝ ዲያብሎስን እመነው እንደማለት ነው። እኔ ላምነው አልችልም። ይሄ ብቻ አይደለም። በዚህ ሁኔታ እንኳን ከተያዙ የትግራይ መሬቶች እንኳን አልወጡም። እኔ ምናልባት ለትግራይ ህዝብ ሻዕቢያን ሁሉ ጊዜ እንዳታምኑ፣ ሻዕቢያና ኢሳያስ የሚባል እንዳታምኑ ነው ብለው ከኤርትራ ህዝብ ጋር ያላችሁ ግንኙነት ይቀጥል። ሻዕቢያ ግን ሻዕቢያና ዲያብሎስን ለይተም አንድ አድርገህ እንጂ ለያይተህ እንዳታይ ነው ብለህ ይሄ ሀቅ ነው። ጋር ነው የሚለያየው። አየህ የሻዕቢያ መንግስት ብቻ አይደለም፣ ሻዕቢያ ህዝብ ነው። ከደማችን ጋር ተዋህዷል። ስለዚህ ከኛ ጋር ጽምዶ መመስረት ከፈለክ ሄደዛ የምን አባክ እኔ ደግሞ የምን ጽም ከኛ ጋር ይላል። እኔ ከሻዕቢያ ጋር የምን ጽም ነው እንደግፋለሁ አልክም እንደ ሄድመን ሻዕቢያ የሚባል ኢሳያስ የሚባል መጣመር አልደግፍም። ኢሳያስ ይለኛል ከሻዕቢያ ጋር
ጠርገ እኔ እውነቴን ነው የምነግርህ። እኔ ሻዕቢያ አይደለም ለኢትዮጵያ ለአፍሪካ ቀንድም እርግማን ነው የሚመስለኝ። ሻዕቢያ ይለኛል ደግሞ ከሻዕቢያ መንፈሴ የሚጠየፈዋል ይቀልዳል። እኔ እነዛ ንጹህ ሴቶች እንኳን እንትን እሺ አይለኝም። እኔ እንደዚህ አልችልም። የኔ ወንድም እኔ አማኝ ነኝ፣ እምነት አለኝ፣ እጠየፈዋለሁ። በሴት ልጅ ላይ ሚስማርና እንጨት ሲከተል ሰራዊት ከዚህ ጋር ልጣመር እኔ አይመቸኝም። የኔ ብራዘር ህሊናይም እንዲቆሽሽብኝ አልፈልግም። ኤኒሃው ኤርሚ ገብቷል። ኤርሚን እድልን እንስጠው። እሺ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ገብታችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ኤርሚ ስለገባ ኤርሚ ቀጥል። እሺ ጤና ይስጥልኝ። መጀመሪያ ከብዙ ጊዜ በኋላ ተገናኘን። ወዳጃችን ኤድሞንድ የምትነጋገሩት ጉዳይ አንዳንድ ጊዜ ተጋሩ እንደተጋሩ የፈለጉትን ነገር ለማለት ምክንያት አላቸው ለማለት ፈልጋለሁ። ኤድሞንድ እና እዚህ ያሉ ልጆች በሙሉ እዚህኛ አንተ ቤት የተሰበሰበ ሰው በሙሉ እኔ አንዲት ሴት ይዤ ወደ አንድ አልቤርጎ ወይ እንግዳ ማረፊያ ይዣት ስገባ ብታዩ ይዣት በመግባቴና ይዣት ስገባ በማየታችሁ ደፍሯት ነው ወዷት ነው ልትሉ ይችላላችሁ። ኖ እሷ ናት የተደፈረችው፣ ኧረ እሱም ፈቅዶ ነው ልትሉ ትችላላችሁ። ለምን? ምክንያታዊ የሆነ ነገር አለ። መነሻ የፈለጋችሁትን እንድትሉ ልትሉ የምትችሉበት መነሻ የሆነ ነገር አለ። ምክንያቱ ስገባ ስላያችሁኝ አይደል ኤድሞንድ? ስለዚህ ተጋሮች ተደፍረናል ተገለናል ምናምን ሲሉ ማስረጃ ባይኖራቸውም ዓለም ባይመሰክርላቸውም የኤርትራ ሰራዊት ትግራይ መግባቱ ራሱ ትልቅ ምክንያታዊ ነው። ከገባ በኋላ ኖ ልማት ሲሰራ ነው የቆየው ልል አልችልም። እኔ ሲገባ ያየው መሬቱ ላይ የነበረውን ሁኔታ ያየው የትግራይ ሰው እንዲሆኛለሁ ብሎ መክሰስ ይችላል። እኔ ምን ብዬ ነው የሚከላከለው? ባይዘወይ እኔ እንደውም ታውቀኛለህ፣ በዚህ በትግራይ ጦርነት ይሄን ነገር መደረግ የለበትም። ለምንድነው የኤርትራ ሰራዊት ለአብይ ሰራዊት እርዳታ የሚሰጠው ወይ ደግሞ ለማገዝ የሚገባው ብለን የምንቃወም ሰዎች ነው የነበርነው። ባይዘወይ እዚህ መጀመሪያ ገብታ የነበረችው ኢሳያስ ትግራይ ነው ምንድነው ስትል የነበረችው ደግሞ እንደነዚህ አይነት ሰዎች ደግሞ አሉ፣ ጥቂቶች በጣም በጥቂት የሚቆጠሩ ደግሞ በትግራይ ጦርነት ጊዜ ሰራዊታችን መንግስታችን ሲሉ የነበሩ ናቸው። አሁን ጽምዶ ሲባል ደግሞ ኡይ ብለው የኢሳያስ ተቃዋሚ ሆነው መጥተዋል። አሁን ስለ ሻዕቢያ ምናምን ስትናገር ፕሮፋይል ላይ አድርጋት የነበረችው የታሰረችው ህፃን አባቷ የፈጸመው ግፍ የፈጸመው ወንጀል አትናገርም። አያ አባቷ በቃ ኤርትራ ውስጥ ያሉት እነዚህ G15 የሚባሉ የተለያየ በቃ ኤርትራ ላይ የተለያየ የፖለቲካ እስረኞች ትልቅ ችግር የፈጠረ ሰው ነው አባቷ። አሁን እኔ ምንድነው ማለት መሰለ የምፈልገው ኤድሞንድ፣ ኢሳያስን ስትቃወመው በስርዓቱ በአስተዳደሩ ሲሆን አንድ ነገር ነው። ኢሳያስ ግን ትውልዱ ትግራይ ስለሆነ ነው እኛን እንዲያደረገን የምትል ከሆነ ግን እንዴ ኤርትራ ተብላ በፖለቲካ ኤርትራ ተብላ እንዳገር እንድትቆምና ዓለምም እንዲቀበልን የኤርትራን ህዝብ ትግል መርቶ የመጣው ኢሳያስ ነው። ወደ ሳትወድ ተቀበሏል። በኤርትራ ታሪክ ለመጀመሪያ ጊዜ ኤርትራ የምትባል አገር እንድትሆን የኤርትራ ህዝብ ታግለው አገር እንድትሆን አስቻሉ በሚባለው ታሪክ ላይ
ኢሳያስ አለ። ወደድሽም አልወደድሽም ትቀበያለሽ። እኔ ኤርትራዊ ተብዬ እንድጠራ ኢሳያስ የታገለው ኢሳያስ አመራሩ የኢሳያስ ፕሬዝዳንትነት ትልቅ ሚላ ነበረው። ነፃነት ካገኘን በኋላ አገር ከሆንም በኋላ እንዲህ አይነት አድሚኒስትሬሽን የተለያየ ስርዓት የፍትህ ችግር ነበረ ብለን መቃወም ይቻላል እንጂ ትውልዱ ከዚህ ነው ትውልድ ከዛ ነው። ባራክ ኦባማ ትውልዱም ከኬንያ እኮ ነው። ሩቅ ለምን ትሄዳለህ? የጅቡቲ ፕሬዝዳንት እስማኤል ኡመር ገሌ እኮ ኢትዮጵያዊ ነው። ድሬዳዋ ተወልዶ ያደገ ያው ትምህርት የለውም። በቃ በፖለቲካ ስልጣን እንደ ጅቡቲ ገብቶ ሶማሊኛ ስለሚናገር ገባ። በቃ የኢትዮጵያ ሶማሌ የነበረ ሰውዬ የጅቡቲ ሶማሌ ሆኖ አገር ያስተዳደር ነው። ያ አይደለም። በእነሱ አስተዳደር ውስጥ ችግር አለ፣ ፍትህ ጎደለ፣ ፍትህ ዲሞክራሲ አጣን ብለህ ማማረን መቃወም፣ ያ ነገር እንዲተካከል መታገል ይቻላል እንጂ የኤርትራን መሪዎችና ባለስልጣናት እንዲህ ናቸው እንደዚህ ነው እንዴ? ጀነራል አማን አምዶም እኮ በትውልዱ እኮ ከኤርትራ ነው፣ ግን በቃ ታዋቂና ኢትዮጵያውያን የሚወዱ ዝነኛ ጀነራል ነው። የኢትዮጵያ ብሔራዊ ቡድን በደርግ ጊዜ የበዙት ከአስመራ ከኤርትራ የሚመጡ የነበሩ ተጫዋቾች ናቸው። ያ አይደለም። ፖለቲካው ምን ፈጥሯል? የፖለቲካው አስተዳደር ፍትህ በቃ አሳጥቶናል ብለህ የምትቃወም ከሆነ ተሰሚነት አለ። አለበለዚያ አንድን አካል በትውልዱ በዘር ሐረጉ መዘህ ማጥቃት ይሄ የነውር ሁሉ ነውር ነው። ይሄንን ነው ማለት የምፈልገው። ስትናገረው ከነበረው አንዱ መናገር የምፈልገው ምንድነው መሰለ፣ ብዙ እንደውም የኢትዮጵያ ሰዎች አሁን ያ በቀል የተጠማ ሰራዊት ምናምን ይላሉ። ቆይ ምንድነው በቀሉ? ለምንድነው በቀለኛ ወይ ቂመኛ የሆነው የኤርትራ ሰራዊት ወይ የኤርትራ መንግስት ቂመኛ የሆነበት ቂመኛ እንደሆነ ያምናሉ። ቂመኛ መሆኑን ያምናሉ። እሺ አንዴ ሁላችሁም ቆይርም አንዴ ታፕ ኮፒ ሊንክ አድርጉ። አንድ ጊዜ ታፕ ኮፒ ሊንክ አንዳንዶች ሪፖርት እያደረጉብን ስላለ ታፕ ኮፒ ሊንክ አድርጉ። ሁላችሁ ኮፒ ሊንክ ግበሩ። ሁሉም ኮፒ ሊንክ። ኦኬ ቂመኛ የሆነበት ምክንያት ነው። ቂመኛ ነው። ቂመኛ ሰራዊት ቂመኛ መንግስት ገብቶ ወደ ትግራይ ይላሉ። ያኔ ሲገባ አልገባም ብለው ይከላከሉ የነበሩ ናቸው። እሺ የኤርትራ መንግስት ቂመኛ ሆኖ ገባ። የኢትዮጵያ መንግስትስ ወደ ትግራይ ምን አይነት ቂም ይዞ ነው የገባው? ተጋሮዎች ወይ ደግሞ ህወሓት ምን ስለበደለ ነው? ምንም ምክንያት ልታመጣልኝ አትችልም። ግን ቂመኛ የተባለ ነገር አለ። ቂመኛ ምንድነው የቀበው? ላለፉት በኢህአዴግ 27 ዓመት የኤርትራ መንግስት በዲፕሎማሲ በኢኮኖሚ ከዓለም ተነጥሎ እንዲኖር ማዕቀብ እንዲጣልበት ያደረገው የኢትዮጵያ መንግስት ነው። እኔ እነሱ እንደሚሉት የወያኔ ምናምን አለ፣ የኢትዮጵያ መንግስት ነው። የአራቱም ፓርቲዎች ጥምር የሆነው ኢህአዴግ የሰራው ስራ ነው። ኢህአዴግ እንደዛ ሲያደርግ ኢትዮጵያ እንደዛ አይነት ፖሊሲ ኤርትራ ላይ ስትከተል ምንድን ነበር ያሰቡት? እንድትደኸይ፣ እንድትበታተን፣ ህዝቧ በችግርና በረሃብ ተበታትኖ እንዲጠፋ አርገዋል፣ ሰርተዋል። ይሄ ደግሞ ሀቅ ነው። የወረደብን መከራ፣ የወረደብን ድህነት፣ የደረሰብን የስደት እንትን በየቦታው ተሽጠናል እኮ እንደ በግ ኩላሊታችን ወጥቷል። ስንት መከራ ላያችን ላይ አልፏል። ስለዚህ እኔ ደግሞ ያንን ፖሊሲ ተጠቅሞ ያንን ስልጣን ተጠቅሞ የኢትዮጵያ መንግስት ኤርትራ ላይ ግፍ ፈጽሟል እላለሁ። ነገር ግን በትግራይ ላይ የተሰራው ነገር ደግሞ ዓለምም ተናግሯል። ይሄንን ፖለቲከኞች ቁጭ ብለው ለሁለቱም ህዝብ ለኢትዮጵያም ለኤርትራም ለትግራይም ለኤርትራም ለአማራም በሚጠቅም መንገድ ነገሩን መፍታት አለባቸው። የተገፋውን የተጨቆነውን ህዝብ መካስ አለባቸው ብዬ አምናለሁ። በዚህ መንገድ ፍትህ ሊረጋገጥ ሰላም ሊወርድ ይገባዋል ብዬ አምናለሁ እንጂ አንድ ትግራይ ላይ የተፈጸመን ነገር አልተደረገም አልሰራም ምናምን ብዬ የሰው ቁስል መንካት አልፈልግም። በፍጹም ነውር ነው አይባልም።
የነውር ሁሉ ነውር ነው። ሰላምን የምንፈልግ ከሆነ መሆን ያለበት ምንድነው? መቀራረብ፣ ያለፈውን ነገር በሙሉ ባይዘው አንድ ነገር ልንገርህና ላለፉት የኢትዮ ኤርትራ ጦርነት ኢህአዴግ በነበረበት ጊዜ የኢትዮ ኤርትራ ጦርነት ጊዜ 3 ወራር የኢትዮጵያ ሰራዊት የኤርትራን ሉዓላዊነት ገብቶ ነበር። ያ የኢትዮጵያ ሰራዊት ነው። በኤርትራ ሉዓላዊነት በገባ ጊዜ የፈጸመው ግፍ እንዳለ የኤርትራ መንግስት ይናገራል ሁሉ ጊዜ። እኔ ጦርነቱ ላይ ባልሳተፍም ብዙ የኤርትራ ግዛቶች ተይዘው ነበር፣ በቁጥጥር ስር ገብተው ነበር። ያኔ ብዙ ችግር፣ ብዙ መከራ፣ ብዙ መፈናቀል ደርሷል እና ያንን ራሱ ታሳቢ ያደረገ ንግግር፣ መቀራረብ፣ ህዝብ ለህዝብ ግንኙነት ፖለቲከኞች ናቸው። ዛሬ ያሉ ነገ የሉም። ነባሪ ደግሞ የሆነ ህዝብ አለ። ይህን ህዝብ የሚጠቅም አንዳንድ ነገሮችን ማድረግ አለብን እላለሁ። ቴንክ ዩ አመሰግናለሁ። ኦኬ እንደ ኤርሚ አይ ቲንክ ሪዝነብል አሁን ኤርሚያስ ሪዝነብል ሆኖ ነው የሚያወራው። እንደዚህ ነው ስታወሩ ይሄ ነው የሚሆነው። አንዳንድ ጊዜ አብሮ ለመቀጠል ሰው ሲፈለግ እውነት ደብቃ ሸሽገሃል። this is the reality, this is the truth. ግን how can we go forward? How can we move on? እንደዚህ ሰው ሲል መብሰልን ያሳያል እና አይ just ይሄ መጥፎውን ኃጢአቱን ክፉን እንደብቀው ሌላውን ዝም ብለህ ተቀበለው ነው። እኔ እንደሱ አልችልም። እኔ እንደሱ አይነት ስብዕና የለኝም። actually I really can't በጣም ማልችለው ነገር ነው። እንኳን እንደዚህ አይነት ኃይለኛ ግፍ ተፈጽሞ ይቀርና እኔ እኮ እስከዛሬ ድረስ አብይ አህመድ ምንም ቢል ማላም ነው። እኔ አብይ አህመድ ቀደም እኮ እንዲያው ኤርትራን ውስጥ ስትገቡ ወሬው ተቀየረ እንጂ ቀደም እኮ አንድ ጴንጤ የአብይ ደጋፊ ገብቶ ነበር ከአዲስ አበባ የሚል አይታችሁ በ2-3 ጥያቄ እንዴት በሮ እንደወጣ እና ምክንያቱም ይገባኛል ከምን ተነስቶ ልጁ አብይን ደግፎ እንደገባ ይገባኛል፣ አውቃለሁ። አብይ አህመድ ኦፍ ኮርስ አሁን አብይ አህመድ ኤርትራ ላይ ጦርነት ቢጀምር ንጹሃንን እንደሚጨፈጭፍ አትርሳ። ንጹሃንን ጨፈጨፈ አብይ አህመድ ብትለኝ አይ ነው ስብዕናው ነው ሲያረገው የመጣበት ነው። ያረጋል፣ እንደዛ ያደርጋል። አልደብቅለትም። የኢትዮጵያ ሰራዊትም ኤርትራ ቢገባ ንጹሃንን ይገላል፣ እንደዚህ ያረጋል ብትለኝ አዎ ልክ ነህ። ምንም አልደብቅለትም። ምክንያቱም የነዚህን ሰዎች ማንነት ልደብቀው ዓለም ያውቀዋል። ኦልሬዲ እስ ሪፖርትድ ተሰንዶ እኮ ወጥቷል። ሰሞኑን የሰማችሁት ሪፖርት አለ ትግራይ ላይ ሆነው ነገር በሪፖርት የወጣ የአሜሪካ የዩኒቨርሲቲው ስም ጠፋኝ፣ እሱ ያወጣው ሪፖርት አለ። በሰብአዊ መብት ኮሚሽን የወጣ ሪፖርት አለ። ብዙ ዲናይ ማድረግ አይቻልም። አዎ ይሄ ነገር ተፈጽሟል። ምን ነው ማድረግ ያለብን? የተበደሉ ሴቶች እንዴት ነው ካሳ? ወንጀሎች፣ የጦር ወንጀሎች እንዴት ነው ፍትህ የሚያገኙት ብለህ ታወራለህ እንጂ አልፈጸምንም፣ ንጹህ ነው፣ የሻዕቢያ ሰራዊት ቅዱስ ነው ይለኛል። እኔ የሻዕቢያ ሰራዊት ቅዱስ ነው አይደለም ቅዱስ እንትና መነኩሴ ደፍቶ መስቀል ይዘው መጥተዋል ብትለኝ ዛሬ ኢትዮጵያ እንኳን አላምንም እያልኩ ነው። እንኳን ክላሽ የያዘ አይደለም መስቀል የያዘ ሰው አላምንም ዛሬ ኢትዮጵያ ውስጥ። ጳጳሶቹ ገብተው እንዘምታለን ሲሉት ጳጳሶቹ ነጩ ፖስታ ለነጩ ቤተ መንግስት ያለው ማን ነው? መስቀል የያዙ ሰዎች፣ ቆብ የደፉ ሰዎች አይደሉ እንዴ? እንኳን ክላሽ የያዘ መስቀል የያዘ ሰው አላምንም እኔ። እና አንዳንዱ ሰው ገብቶ ሻዕቢያን ቅዱስ ያደርግልኛል። ኮምፕሊትሊ ሮንግ። እሺ የገቡትን እድል እንስጥ። ማን ነው? ሳሚ ዋን ላፍ ምናምን። እሺ ሌሎቻችሁ እስቲ ታፕ ኮፒ ሊንክ አድርጉ። ላይ ያላችሁትም ታች ያላችሁትም እስቲ ታፕ ኮፒ ሊንክ አድርጉ ሁላችሁ። እሺ ቀጥል። ሰላም ይድመ። ሰላም ናችሁ? ሰላም ቀጥል። ያ የቅድሙ ልጅ አይ ቲንክ ሂ ሌፍት መሰለኝ ዲና ያደረገው እሱ ጋርና ኤርሚ ጋም አንድ የተናገረው ላይ አስተያየት መስጠት ፈልጋለሁ። የቅድሙ ልጅ ጽምዶ ይላል በአንድ ቋንቋ ደግሞ ዲና ያደርጋል።
ጄኔውን የሆነ ጽምዶ እንዲመጣ ከተፈለገ መጀመሪያ የተደረጉ ነገሮችን ማመን መቻል አለበት። ያ ጄኔውን እንደዛ ነው። ክደህ ስቲል ሰዎቹ አሉ፣ ቪክቲሞች ስቲል አሉ። ያለፉት እንደውም አርፈዋል። ሞር እንደውም የተጎዱት አሁን ህይወት ላይ ያሉት ናቸው። የአይምሮ ትራውማታይዝ ሊሆናሉ። የኢኮኖሚ የብዙ ነገር ካሁን በኋላ በህይወት ላሉት ነው እንደውም የሚከብደውና ሁለተኛ ሴኩሪቲ ካውንስል ስንቴ ነው ሚቲንግ ያደረገው? በሳተላይቱ ላይ እኮ አይተውታል። ቪዲዮ አለ፣ ፎቶ አለ። እንደና ደግሞ በህይወት ያሉ የሚመሰክሩ አሉ። ስለዚህ ካሁን በኋላ ብዙ ታሪክ እኮ ማየት እንችላለን። ሩዋንዳ ማየት እንችላለን። ያ ሁላ ጄኖሳይድ ተፈጽሞ መጨረሻ ላይ ፍትህ የሚያገኘው ፍትህ፣ ካሳ የሚሰጠው ካሳ ተሰጥቶት ነው ሙቭ ኦን ያደረጉት። ዲና የሚደረግ ነገር የለም። በታሪክ ሁላ መጻፍ አለበት እኮ፣ በዶክሜንታሪ ሁላ መሰራት አለበት። የጀርመንን እኮ ማየት እንችላለን። ጀርመን ፖላንዶችን እዛ ጎረቤት ያሉትን ፖላንዶችን ኦልሞስት 3 ሚሊዮን ነው፣ አጠቃላይ 18 ሚሊዮን ነው። ግን የፖላንድና የጀርመን ንጽጽሩ ምንድን ነው? ቦርደር ላይ ያሉ አጠገብ ያሉ ማህበረሰቦች ናቸው። ጀርመኖች ከሁለተኛ ዓለም ጦርነት በኋላ ምንድነው የተደረገው? ለፍርድ የሚቀርበው ወደ ፍርድ ቀረበ። ሐውልት ሁላ ተሰርቶላቸው በመጽሐፍ ተጽፎ ለምን ኔክስት ጄኔሬሽን እኮ እንዳይደግመው ነው። ካሳ የሚሰጡት ካሳ ተሰጥቶት። አሁን ያነሳው ጥሩ ፖይንት ነው። ኔክስት ጄኔሬሽን እንዳይደግመው ካስፈለገ በመጽሐፍ መጽሐፍ ኃጢአትና በደል ሸፍንህ አይደለም። ልክ ነው። አሁን ያነሳት ፖይንት ጥሩ ነው። ያ በዶክሜንተሪ ተጽፎ እና የሰለጠነ ማህበረሰብ እንደዚህ ነው። ጄኒዊን ስለሆነ ዛሬ ፖላንድ ጀርመኖች ወንድሞቻችን ናቸው፣ ጀርመኖች ፖላንዶችን ወንድሞቻችን ናቸው ይላሉ። ጀርመን ከተነካ እኔ ተነካው ነው። ያው ታውቃለህ፣ ኔቶ እንደገና ማርሻል ፕላን አውጥተው ሪቢልድ ተደርጎ የፈረሱ እኮ ኢንፍራስትራክቸሮች አሉ። ፐርፐዝሊ ፋብሪካዎች የተነቀሉ አሉ። መድኃኒት ፋብሪካ እንግዲህ ስንት ቀውስን ያመጣው እንኳን አይደለም እዛ ትግራይ ውስጥ ያለውን አይደለም አዲስ አበባ ድረስ ያለውን ህዝብ ነው አፌክት ያደረገው። ያ ሁላ ከዛ የሚቀጥለውን ነገር ሁላ መካሱል አለበት በፋይናንስ እንደገና ደግሞ እንደ መንግስትም ሳሚ ጎሄድ ኤሪ ብለህ ቅድም የገባኸው ልጅ አይኑ የሻዕቢያ እንትን ቃል አቀባይ የምትጽፈውን አይቻለሁ። አንድ ምክር ልምከር፣ ከኔ ጋራ ፖለቲካ የምትጫወት ከሆነ አንተ ለምትደግፈው መንግስት ጥሩ አይደለም። በቲክቶክ ብቻ ሳይሆን በሳተላይት በተለያየ ሚዲያ መቅረብ የምችል ሰው ስለሆንኩ ነኝ እና ልንገርህ፣ እችን ነገር ግፋባት፣ ከዛ ታየኛለህ። ቲክቶክ ላይ ብቻ አይደለም በተለያየ ሳተላይቶች እንዴት እንደመጣ ታያለህ። ስፔሲፊክ አድርጌ የሻዕቢያን መንግስት ማለት ችግር የለውም ብቻ እኔ ጋራ ፖለቲካ እንዳትጫወት፣ ይልቅ ፋክትና ሪያሊቲ ቅድም ይዘህ ኤርሚያስ እንዳወራው አሁን ወንድማችን እንደሚያወራው አይ የፖለቲካ ጨዋታ አጫውታለሁ ፖለቲካ ሰራለሁ ካልክ ከኔ ጋር ግድ የለም ይቅርብ። ደም እንባ ነው ማስለቅስህ ነው ማለት። ቀጥሎ ወንድማችን ያ ጽምዶ እንዲመጣ ከተፈለገ ዲናያል አይ ቲንክ የኋላ ቀርነት ነው። ፎርጊቭ ለመደራረግ ሰውም ትረስት እንዲያገኝ አሁን ትግራይ ውስጥ ያለ ህዝብ ትረስት አያደርግም በብዛት ዲናይ የምታረግ ከሆነ ማለት ነው። እና ሙቪንግ ፎርዋርድ ዲናይ መደረግ የለበትም፣ ፎርጊቭ መደራረግ ነው። ኢትስ ኦኬ። አትሮሲቲ እኮ ተፈጽሟል በዓለማችን ታሪክ፣ ግን ከአትሮሲቲው በኋላ ያለው ፕሮሰስ ነው። ሌላው ደግሞ ኤርሚ ደግሞ አንድ ነገር አንተ ጋር ዲስአግሪ የማደርገው ስለ ማዕቀብ ሲነሳ ባይ ዘ ዌይ የኢህአዴግ አገዛዝ አይደለም ኤርትራ ጋር ማዕቀብ እንዲጣልባት ያደረገው ኢንተርናሽናል ኮሚኒቲ ነው። የኢሳያስን አክሽን አይቶ ማለት ነው። ጅቡቲን 3 ይወረዋል፣ ከሱዳን ጋር ጦርነት አድርጓል። ጎረቤቶቹ ጋር በሚያደርገው ትንኮሳ በሚያደርገው ኢቭን አገር ውስጥም ባለው የሂውማን ራይት ረገጣ ይሄ ሁሉ ተጨምሮ ነው ማዕቀብ የተጣለው ኤርትራ ጋር። ባይ ዘ ዌይ ማዕቀብ ኮንዲሽናል ነው። ብዙ ሀገሮች ላይ ማዕቀብ ይጣላል። አሁን ለምሳሌ ራሻ ላይ ማዕቀብ ተጥሏል። ወረራቸውን ቢያቆሙ ማዕቀቡ እንደገና ይነሳላቸዋል። እና የኢሳያስ የራሱ ባህሪ ነው። ኢትዮጵያንም ወሯል። እንደውም የተባበሩት መንግስታት ወስኗል። የዛኔ ጦርነት ማነው የጀመረው የሚባለው ኢሳያስ እንደሆነ እንደውም ካሳ ሁላ እንዲከፍል ኢትዮጵያ ተደርጓል። ተወስኖበታል። ነው የጀመረው የሚባለው ኢሳያስ እንደሆነ እንደውም ካሳ ሁላ እንዲከፍል ኢትዮጵያ ተደርጓል። ተወስኖበታል። ሰውየው
it was like a mad dog የራሱን ሰዎች ይበላ ነበረ። ከዛ ጎረቤቶቹን የሚነክስ ነበረ። አልሻባብን ሁላ ይደግፍ ነበረ። እንደገና ደግሞ ወደ 4-5 ተቃዋሚ የኤርትራን ሀብት ስፔንድ አድርጎ ኢንቨስት አድርጎ እንደውም ለኢሳት እስከ $300,000 ነበር ስፔንድ የሚያደርገው ለኢሳት እንኳን። ይሄ ሁሉ የሰውየው ካራክተር ነው ለማዕቀብ እንዲጣል ያደረገውና ኤክስኪውዝ የሚሰጠው ኤክስኪውዙን ኢትዮጵያ ጋር ነው መጀመሪያ ከሰውየው ነው መነሳት ያለበት። ኤርሚ ለኤርትራ ይሄ ሁሉ ስቃይ እንዲመጣ ዋናው ራሱ ኢሳያስ ነው። ይሄን እንዲና መደረግ የለበትም ነው ለኤርትራ መሪሄት እንግዲህ ይሄን ሁሉ ኢንቨስትመንት ሲያደርግ ለኤርትራ ፋብሪካ ሊከፍት የሚችል ለወጣቱ ስራ ሊከፍት የሚችል እኮ ነው። ወጣቱም የሚሰደደው እኮ ስራ ስለሌለ ኦፖርቹኒቲ ስለሌለ ነፃነት ስለሌለ ነው። ስለዚህ የዚህ ሁሉ ማስተር ሰውየው ነው እንጂ የኢትዮጵያ አንዱ ፋክተር ሊሆን ይችላል እንጂ ሙሉውን ኃላፊነት ግን መውሰድ ያለበት ኢሳያስ። እዛ ጋር ብቻ ዲስአግሪ የሚያደርገው ብዙ ጊዜ ኤክስኪውዝ ይሰጣሉ። ለዚህም ሰዎችም እኮ ቂም የያዙት እኮ ብሬንዋሽ ተደረገው ነው። በቃ እንደዚህ አድርገው ነው ወደ ኋላ አስቀርተው እንደ አደይተው ምናምን የሚባል ነው። እስሄም ነው እያንዳንዱ ኃላፊነት መውሰድ ያለበት ራሱ። ሰላም የሚወድ አይደለም። ከሱዳን ጋር፣ ከጅቡቲ ጋር፣ ከሶማሊያ ጋር፣ ከየመን ጋር ተጣልቷል እኮ ሃንስ በምትባል ከኢትዮጵያ ጋር። ባህሪው ነው የሰውየው በስልጣን በነበረበት ሁሉ ከጎረቤቶቹ ጋር የተጣላ ሰላም ልማት የማያውቅ ሰው ነው ኢሳያስ። አልኩ እኮ ይሄን ሁሉ ኢንቨስት $300,000 ቀላል እኮ አይደለም ለአንድ ለኢሳት እኮ ነው የምልህ። ከዛ ደግሞ ስንት ተቃዋሚ ነበሩ እሱ እንትን የሚላቸው የሚያሰለጥናቸው። እንግዲህ ፋይናንስ ማነው ኢኮኖሚ የሚጠይቅ ነው። እና ኦልሬዲ ኤርትራን ረስቷታል። ለምን ያለው ጥላቻ ግሬተር ስለሆነ ኤርትራን ከሚወዳት ይልቅ ያለው ጥላቻ ግሬተር ስለሆነ ነው ኤርትራንም ለዚህ ሁሉ ነገር ያደረገው። ያ ሁሉ ወጣት እንዲሰደድ የሚያደረገው አሁን ለደረሰበት ነገር ሁሉ የሁሉ የበላይ እሱ ነው። አደ ኢንዶዘሪ አሁንም ስቲል ኪሳራ ላይ ነው ያለው። አሁንም ለደረሰው እኮ ክራይሲስ እኮ የራሱ የሚስ ካልኩሌሽን እንትን እኮ ነው። ባይምሮ ይሄ በቂም ባይብል እኮ ኤልመንት ታውቃለህ። እግዚአብሔር በቀል ለኔ ተው ይላል። ለምን መሰለህ? በቀል አንተ ከያዝ ነፃ አይኖር ባሪያ ትሆናለህ። በቃ እና ራስን ትረሳለህ፣ የዕለት ተዕለት ህይወትን ትረሳለህ። በቃ እንዴት ነው ያንን ሰው የምበቀለው ብለህ ማለት ነው። እና ኢሳያስን የሚያስታውሰኝ ያ ነው። በበቀል ስለደረዘዘ ኤርትራን ረሳት። በቃ ሄዝ ዌይትን 20 ምናምን ዓመት ኢንቨስት ያደረገው ሞስት ኦፍ ታይሙን እንዴት አድርጌ እበቀላለሁ የሚለው ነገር ስለሆነ ነው። እና አት ኤንድ ኦፍ ዘ ዴይ ወደ ኪሳራን ያመጣው ይሄንን ነው። ቴንክ ዩ ሳሚ። ህልና ቀጥል። ከዛ አንተና ከዛ ጨብጤ። ኦኬ ኤድመንዴ እንዴት ነህ? ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ከአጠገቡ ነበረች። ኦኬ ኤድመንዴ እንዴት ነህ? ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ከአጠገቡ ነበረች። ከኤሪ 360 የሚለው የእሷ ፕሮፋይል አንድ ልጅ ነበረችና በሳ ማውራት ፈልጌ ነበርኩ። ነገር ግን ወጣለች። ስትመለስ ሌላ ቀን ተመልሼ አወራለሁ። እንደ እንትን ያደረገው ነገር የገቡ አንድ እዝ የሚባል ወይም አንድ ክፍለ ሰራዊት የገባው 525 የሚባለው እኔ ከነርሱ ጋር ነበርኩና እርግጠኛ ነኝ እነርሱ ይደፍራሉ። ይሄ ምን አይነት ጭካኔ እንደተማርን እኔ አውቃለሁ። ምን አይነት ሰው ላይ ምን አይነት በጭካኔ ተው። ለትግራይ ህዝብ የአስመራ ህዝብ እንዴት አድርገህ ትጨፈጭፈዋለህ? ወይም የኤርትራ ህዝብ እንዴት አድርገህ ትረግጠዋለህ? በስነ ስርዓት ነው የተማርነው። በስነ ስርዓት ሐዲስ ኤፍሬም ይባላል የሱ ልጅ ሰምሃር የምትባለው እኔ ስሜያት አውቃለሁ የሚለው እኔ በፖሊስ ጠይቅበታለሁ። ስሜ ደግሞ ወደብ ገብረመድህን እባላለሁ። ከፈለጋችሁ ጠይቁኝ በፖሊስ ከነ ማስረጃው ሰጣችኋለሁ። ሰምሃር ትባላለች የሱ ልጅ ኤርትራ እንደማይሆናት ስላወቀ ጀርመን ላይ አሁን እየኖረች ነው ያለችው። ለምሳሌ ደግሞ ከሱ በላይ ያለው አንድ ጀነራል ፊሊጶስ ወልደዮሐንስ የሚባለው ኤርትራ ለሷ ተስማሚ እንደማይሆን ስላወቀ ናይጄሪያ ነው የዳራት። የስዋት እኛ ኤርትራውያን ስዋት የምንላቸው ደማቸው ከኤርትራ እየተዘረፈ ከቢሻና አምባደር ዋርዋ የሚባለው ቦታ እየተዘረፈ ዱባይ ላይ ሱቅ ከፍተዋል። የወርቅ ሱቅ አለበት። በተጨማሪ ደግሞ እንደዚህ አይነት ነገር መጥቶ እዚህ መልካም ነው የኤርትራ ወታደር መልካም ነው፣ ለህዝብ የኤርትራ መልካም አይደለም። ለትግራይ ህዝብ ለኤርትራ ህዝብ እንኳን መልካም አይደለም። ምክንያቱም እንዴት አድርጎ ሰይጣን እንደሚያስተምሩን እናውቀዋለን።
እኔ ሲጀመር ኤድመንዴ ወጣለች ልጅቷ። እሷ ለማውራት ነው የገባሁት። ምክንያቱ የእሷ ያው ታች ሆና ትሰማሃለች ማውራት ከፈለግ። እሺ በቃ ልሂድበት። የእሱ ፕሮፋይል ያደረገቻት ልጅ የእሱ አባት የኤርትራ ሚኒስትሪ ዜና ነበረ። እሺ የኔ ያጎቴ ልጅ 11 ዓመት በአንድ ኮንቴነር እንደሚኖር ያደረገ ሰው ነው ያጎቴ ልጅ። እሱ ከወጣ ካመለጠ በኋላ ነው እቺ ልጅ የታሰረችው። ያስሚን ነው ምናምን የምትባለው። አሁን እዚህ መታ ጻድቅ ማውራት የለም። ያስሚን ምናምን የምትባለው ልጅ መታሰሯ እኔ ደስተኛ ነኝ። ምክንያቱም ከሷ በታች እንትን ጉድጓድ የገባዋሉ በኢሲያስ አሰራር፣ በሷ አባት አሰራር ኤሪ 360 ያውቃል። እቺ አጠገብ የነበረችው ልጅ ፎቶ ያደረገቻት እሷ በጣም ነው የሚጠላው ሰውየው። የሷ አባት በጣም ነው የሚጠላው። ምክንያቱ ደም የለመደ ነው። አንድ ነገር ሞከረ። አንድ ጥያቄ ልጠይቅህ። ቅድም ባነሳው የኤርትራ 525 ክፍለ ጦር ነው ያልከው? አዎ። ምንድነው የምትማሩት ነው ያልከው? እዛ ውስጥ አንዱ እሱ ላይ ትንሽ ሄድ። ኦኬ ኤድመንዴ፣ እሱ አንድ ነገር እንትን ልበልህ። እሱ ላይ ገብተን ጠላታችን ለምሳሌ በምን አድርጌ ላስረዳ? አግዘኝ ኤሪ 360 አግዘኝ። በልጅነታችን በኤርትራ ምን እንማራለን? የኢትዮጵያ ወታደር አይኑ ትልልቅ ጥቁር አስፈሪ እንደሆነ በፊልም እንማራለን። ከዛ ደግሞ ወደ ስልጠና ስንገባ በጣም ያንተ ደመኛ ኢትዮጵያዊ እንደሆነ። አሁን ለምሳሌ ጽምዶ ምንድነው የሚባለው? ተደምረናል ነበር አይደል? በተደምረናል ሰዓት ያንተ ጠላት ትግሬ እንደሆነ ነው የሚያስተምሩ። አንተ ምንም አታውቅም። የኤርትራ ዋይፋይ የለም። ከዛ በኋላ አሁን ደግሞ ጽምዶ መጥተዋል አይደል? ጽምዶ በመጣበት ሰዓት ደግሞ ያንተ ጠላት ኦሮሞ እንደሆነ ያስተምረዋል። ፖለቲካ፣ የኤርትራ ፖለቲካ እንደዚህ ነው። አንተ ምንም ዋይፋይ የለህ፣ ምንም አታውቅም። የሚገባ ሰራዊት ያደርጋል ብያለሁ። የገባ ሰራዊት የኤርትራ ሰራዊት ከገባ ኢትዮጵያ ላይ ያደርጋል። ምንም እውቀት የለውም። አድርግ የተባለ ነው የሚያደርገው። ካልሆነ በፊቱ ጥይት በኋላው ጥይት ነው። በፍላጎት የገባ እንደ ኢትዮጵያ ወታደር አይደለም። ወደ ኋላ እሸሻለሁ ካለ በጀርባው ላይ ጥይት አለ። ስለዚህ እንደዚህ አይነት ሳይኮሎጂ ይዘህ ስለምታድግ በኤርትራ ላይ ምንም አትፈራም። ወደፊት ትሄዳለህ። አድርግ ከተባልከ ታደርጋለህ። ሲጀመር ደግሞ ስልጠና አይደለም 525 እዝ የሚባለው ስልጠና ብቻ አይደለም፣ ኮማንዶ ብቻ አይደለም የምትማረው። የሚያስተምሩ ፖለቲካ እንዴት አድርገህ የኢትዮጵያ ሕዝብ ትጠላለህ ነው። አለቀ። ነግሬያለሁ። ጃንዋሪ አዲስ አበባ ገብቼ በጣም ዋው ብያለሁ። እንደዚህ ነው እንደ ኢትዮጵያ ሕዝብ ፈርቼ ነበረ። ከዚህ ከመሄድ በፊት በጣም ፈርቼ ነበረ። ሲገባ ግን የኢትዮጵያ ሕዝብ ሌላ ነው ያገኘሁት። እንዳሰብኩት አይደለም። እንዳለ ሁሉ ትግራይ፣ ኦሮሞ ምናምን በጣም ምስኪን የእግዚአብሔር አምላክ ፍርሃት ያለበት ሕዝብ ነው። እኔ የተማርኩት ፖለቲካ በኤርትራ ግን ሌላ ነው። ስለዚህ ሰራዊቱ እንደሚያደርግ አሁን እኔ ምስክር ሆንብሃለሁ። አሁን የኤርትራ ሰራዊት እንደሚያደርግ እርግጠኛ ነኝ። ግን ወዶ አይደለም። በፊቱ ጥይት አለ፣ በጀርባው ደግሞ ጥይት አለ። በፍላጎት የገባ አይደለም እንደ ኢትዮጵያ ሰራዊት ለማለት ፈልጋለሁ። ንግግር እንዳያበዛ። እሺ ቴንክ ዩ አንተ። እሺ ቴንክ ዩ ኤድሞንድ። ሌሎቻችሁ ታፕታፕ ኮፒ ሊንክ እስኪ አንድ 100 ሺህ እናድርሰው። ጂጂ አንድ ጊዜ ኮሜንቱን አጥፊውና 100 ሺህ ድረስ። እሺ ቀጥሎ ነው። አይ እኔ ምንድነው ይሄ አሁን ኤሪ ሶስት የተናገረው ነገር ለመጨረሻ ጊዜ ያው ህዝብ ለህዝብና ለሚቀጥለው ነገር ነው ለሚቀጥለው ትውልድ ጥሩ ነገር እንድናሰላልፍ መሆን አለበት ከሚለው ነገር ዘ ኢንድ ጀስቲፋይስ ዘ ሚንስ የሚለው ነገር ነው የምትምለው። ምክንያቱም ኦልሬዲ የተባለው ነገር ነው። ቅድም ተናግሯል። አትሮሲቲ ነው። ዋር ኢዝ አትሮሲቲ። በጦርነት ውስጥ እንደዚህ ነገሮች እንትን ያደርጋሉ፣ ይፈጸማሉ። ማን ምን አደረገ፣ ከምን ተነስቶ እንደዛ አደረገ የሚለውን ነገር እንትን ብለን ማድረግ አንችልም። ትግራይ ውስጥ ግልጽ ነው። ቅድም ራሱ የሞኑመንት የማስታወሻ ምናምን ተብሏል። እንደ አክሱም ውስጥ እኮ ሞኑመንት አለ አይደለ? እንደ ኤድሞን ኤርትራ እንትን ያደረጉት ተብለው የሆነ እንትን ማስታወሻ ሰርተዋል ማለት እና እንትን ነው። ግን ምንድነው አሁን እዚህ ጋር ጨዋታው ምንድነው? እዚህ ጋር እንትኑ ነገርየው ምንድነው? ማንም ያውቃል። አሁን በዚህ መሀል ላይ ግን በአማራውም የተደረገው ነገር አለ ማለት በአማራ ክልል ውስጥም የተደረገ ነገር አለ፣ አፋር ውስጥም የተደረገ ነገር አለ በጦርነት ጊዜ ማለት ነው። የእንትንም ከጠቀስክልኝ ማለት ነው ስለ አብይ የኢትዮጵያ ሰራዊት ስለ አብይ እንዴ አሁን እኮ ፋኖ እኮ የሚባለው እኮ ድርጅት እኮ የሚታገለው እኮ ለዚህ እኮ ነው እኮ ችግር አለ ብሎ ነው ማለት ህዝብ እየተበደለ ነው
ባለው መንግስት ወታደር ባለው መንግስት እንትን ህዝቤ የተበደለና እንትን ያለ ስለሆነ ይሄን መንግስት እፋለማለሁ እያለን ያለው በግልጽ ነው የተቀመጠው ማለት ነው። ስለዚህ አሁን እዚህ ጋር ማንም እንትን ሊያደርግ አይችልም። ግን እንደ ኮሎኒያል ኢራ ተደርጎ ማለት ነው የሆነ እንደ አንድ ሀገር የውስጥ ጉዳይ ከሆነ ማለት ነው እንደ አንድ ሀገር ተወራሪ ተደርጎ ማለት ነው የትግራይ ህዝብ እንደዛ በዛ ሀሳብ ውስጥ ሆነው ራሱን በራሱን የሚወስን እድል ከፈለገ እንግዲህ ለህዝቡ የሚቀመጥ ነገር ነው። ተበድያለሁ ካለ ማለት ነው ራሴን ከዚህ መንግ አልፈልግም ካለ ያው የትግራይ ሊቃን እንትን ብለው እርስ በርሳቸው እንትን ብለው ራሳቸውን ዲፋይን አድርገው እንትን ማድረግ ነው። ግን በዛ ደረጃ ላይ አይመስለኝም። ኤክሰፕሽን የኤርትራ ኬስ ካልሆነ በስተቀር ማለት ነው። እና የተደረገው ነገር ግልጽ ነው። እኛ እንትን ማለት አለብን ማለት እንትኖችንን አዋቂዎችንን ህፃናቶች አይደለንም። ፋክት ነው ያወጣው የዓለም አቀፍ እንትን ያወጣው ጉዳይ ነው። እና እነሱም ቢሆኑ ውጮችም ቢሆኑ ይለኩሳሉ እንዴ የአሜሪካ መንግስት እኮ ምናምን እኮ በዛን ጊዜ እኮ የሚደግፍ የነበረው የትግራይ መንግስት ነበር። ለምን በሱ ጊዜ በነበረው ጊዜ ያው ጥሩ ስለነበረለትና በዲፕሎማሲ በምንም እንትን የሚለው ስለሆነ የትግራይ መንግስት ነበር ሲደግፍ የነበረው እና ያንን ነገር በመደገፉ የተነበረው ሁኔታ የተደረገውን ነገር እንትን አድርጓል። ግን አሁን ግን ያለው የኢትዮጵያ መንግስት ነው ያለው የአብይ መንግስት ነው የእንትን መንግስት ነው ያለው እዛ መንግስት ላይ ከዛ በኋላ የሚያደርጉትን ጫና እናንተ የሚያደርጉት መቀጠል የሚችሉበት አጋጣሚ ነበረ ማለት ነው። ይህን ነገር ቅድም ስለተባለ ነው የካሳ ጉዳይ ምናምን ጉዳይ ስለተፈጸመው የተባለውን ጉዳይ ጫና ማድረግ የሚችሉበት አጋጣሚ ነበረ፣ ግን አላደረጉም። ኦልሬዲ እሺ ወንድማችን ቴንኪው ጨብጤ ቀጥል። ከዛ በኋላ ሌሎችም ስለገቡ ኤድሞንድ ሰላም እንደምን ዋላችሁ? አመሰግናለሁ። ያው አሁን የተናገረ ወንድማችን ሳይጠሩት አቤት ይባላል። ኮሚሽኑን ሄዶ ማየት ይቻላል። ከኤርትራ ቀጥሎ በጣም አሰቃቂ ግፍ የፈጸመው በሴቶች ላይ እና በኢኖሰንቶች ላይ የአማራ ፋኖ በጎንደር ያለው እዛ ምዕራብ ትግራይ አካባቢ ያለው እሱ ነው። ሰው ዲስፕሌስ በማድረግ ጋንግሬፕ ንጹሃኖችን በመጨፍጨፍ በዋናነት ከኤርትራ ጋር አቻ የፈጸመው እሱ ነው። ሳይጠሩት አቤት ይባላል። መቼም የሰው ደም ያንከወክዋል። ሚውታርግ ጠበንጃ አንስቷል አልኩ። ጠበንጃ አንስቷል የአብይ መንግስት ብሎ ሚውታርግ አዳምጠው ወንድማችን እስቲ ተራክ የሱ ነው አዳምጠው። ኤኒዌይ እሱ ያው እንደዛ አንቀዥቅዦት ነው። ሌሎቹ ያው እንደሰማነው ነው። ሴቷ ገብታ ልታስተላልፍልህ የፈለገችው ሜሴጅ ኤድሞንድ እኔ እንደተረዳኝ ከሆነ ያው አንተም እንደረስ ተረድተዋል። ይሄ በቃ የብልጣብልጥ ጨዋታ ልትጫወት ነው የፈለገችው። ኤርትራዊ ኢሳያስ ትግራዋይ ነውና የገደላችሁ ትግራዋይ ነው አይነት ነገር ልታወራ ነው የፈለገችው። ኢሳያስ ኤርትራዊ ካልሆነ ኤርትራዊ የሚባል ማንነት የለም፣ ድሮም የለም እንላችኋለን። የለም ማለት ነው እንደ ናሽናሊቲ ነው እንጂ እንደ ማንነት ያው ስትጨቃጨቁበት ስትገዳደሉበት እኔ ድሮ ከዛሬ 20 ዓመት ጀምሮ ኢትዮጵያዊ በጣም በሰላም በኖረበት ሰዓት አንድ ቤት አትኖሩም ነበር እናንተ። ይህንንም ወያኔ ነው ያደረገን ነው የምትሉት። እኔ እስከማውቀው የተሰኔ ቤት አለ፣ ስምስም ነበራችሁ ቤታችሁ የሆነ ቦታ ላይ ስንኖር አንድ ላይ መቀመጥም አትችሉም። ከተቀመጣችሁ ልትገዳደሉ ነው። ይሄ እንዴት ታፕታፕ ኮፒ ሊንክ አድርጉ። ለዛ ነው መሴጁን ያጠፋችሁ። ቀጥል። ሶሪ ኦኬ። ሴት መድፈር ደግሞ ባህላችሁ ነው። አይ ቲንክ ጋንግሬፕ ኢትዮጵያ ውስጥ ያስቀጣል፣ ህግ አለ ያስቀጣል። አስገድዶ ይሄ የዳማ ሴትን ኢትዮጵያ ይኖራችሁ ታውቃላችሁ። ገጠር ውስጥ ራሱ ይገዳደላሉ። አንድ ሴት አንድ ሰው ከደፈራት ቤተሰቦቹ ፈልገው ይገሉታል። እናንተ ጋር የከረን ልጆች ሲያወሩ ጠቅላላ የሰፈሩ ልጆች ድንግል የወሰዱት ለ5 ለ4 ነው። ሌባ በጣም ይያዛል። ሀገራችሁ ሌባ የለም ነው የምትሉት። ሴት መድፈር ህግ ነው ወይ ብዬ ጠይቂያቸው ፋይናሊ ከኔ ጋርም ተጣልተዋል ልጆቹ በሌላ ነገር እና ይሄን ከሶሲቲው ከነዋሪዎቹ ትንሽ የተረዳሁት ነገር አለ። ወንድማችን ኤሬ በቃ ይሄ ነው። አሁን ምን ይሆናል መሰለ መጨረሻ ላይ ትግራይ ውስጥ እንደምታውቁት ብዙ የተቆጣ ወጣት አለ። ይሄ የመጣችሁ የምትናገሩት ንግግር እንትንም ጀስትስም ስለሌለ ያው ከሰሃራ በታችን ያለ ነው።
ፍርድ ቤቶችም ተሸናፊ ከሌለ ፍርድ አሁን ኤርትራን ህግደፍን ካፍርሰው እዛ ሄደህ የላኩትን ሰዎች ያመለጠ አምልጦ የያዘውን ይዘህ ወይ ራስህ ሄደህ ፍርድ ካልሰጣቸው ዘሴም እዛ ምዕራብ ትግራይ የተቀመጠውን ሽፍታ እንደሱ ካልተደረጉ እነዚህ ሰዎች በየትኛውም የዓለም ህግ የሚዳኙ አይደሉም። መጥተው ምንድን ነው የሚሉን እኛን አሁን ገለልተኛ አካል ገብቶ ያጣራ። የቅድሙ ልጅ ሰምተዋል ኤድሞንድ? ገለልተኛ አካል እንግዲህ እሱ መርጦ እሱ ፈልጎ ነው። እሱ ኢሳያስ ነው እንዲያጣራለት የፈልገው መሰለኝ። ኮሚሽኑ የኢትዮጵያ መንግስት አልቅሶ የሶቨርኒቴን አይቻልም አገቡም ብሎ ለጊዜው ተቋርጧል አይደለ? ተቋርጦ ይቀራል ማለት አይደለም። የሚያጣራው ይታወቃል። እሱ ምን አይነት አጣሪ እንደሚፈልጉም አናቅም። ክርስቶስ ራሱ አጣርቶ አዎ ይሄ ሆኗል እኮ ቢላቸው ይሄማ ይሄ ወያኔው ክርስቶስ ነው እንደሚሉት እኔ እርግጠኛ ነኝ። ማለት የካደ ሰው ክዷል። እዚህ ጋር የሚመጡት እንደው እናውራ ወሬ ያለ የወሬ ጥማት ምናምን ካልሆነ የሰሩትን ግፍ ለማመን አይደለም። አብዛኛዎቹ ወደ ሌላ እንትን እየሄዱ ነው። የሚሆነው ምንድነው መጨረሻ ላይ ያው እናንተ በትምህርት ቤት የተማራችሁት በተግባር የተማረ ትግራዋይ ያለ ብዙ ነገር ያጣ ጉዳዩ ቢላ እየተሳለ ስለሆነ በእናንተ ላይ በኋላ ጥሩ አይመጣም። እኛም ይጣራ ነው ትግራዋዩም ይጣራ ይላቸዋል። ነገ ቤኒሻንጉሉም ጉምዙም ኦሮሞም አማራውም ሁሉም ገብቶ ለሚፈጽመው ወንጀል እኛም ወደ ይጣራ ነው የምንሄደው። እንደምናየው ሁለት ትግራዋይ ነው ያለው። በጣም ቂም የያዘባቸው አለ። ሂሳብ ሳናወራርድ በፍጹም ያለ አለ። በተለይ የሻዕቢያ መንግስት የሰራውን ነገር ሳይከፍል አይሆንም ያለ አለ። አንዳንድ ደግሞ ተጋሮች አሉ ነው አይ እኛ ምንም ቢሆን ትግራይ ትግርኛ ነው፣ በደልም በበደል ጥሩ አይደለም የሚያምኑ ከሆነ የሚጸጸቱ ከሆነ ቅድም ኤድሞንድ እንዳለችው ትናንትና ነበር ካርለ አንተም ራስህ ትናንትና የተጀመረው ይሄ ቦምባስቲክ ቤት ዛሬ እንዴት እንደቀጠለ አላውቅም። የምታምኑ ቢሆን ወደ ህሊናችሁ የምትመለሱ ቢሆን የተሰራው አትሮሲቲ በጣም ግፉ በ19ኛው ሩዋንዳ ምናምን ስትሉ ነበር። በትክክል ከተጠና ይሄ እንደውም ለሌሎች ሀገሮችን መማሪያ የሚሆን ነው አሰራሩ። 360 ሰውን ዘግተህ እንደ ቁጥርህ እንደጻፍከው ኢሬ እንደዛ አድርጎ ብዙ እኔ እዚህ ጋር እሱን መዘርዘራል ስለምታውቁት ማለት ነው። እንደዛ ስለሆነ መማሪያም ሊሆን ስለሚችል ታምናላችሁ ስትባሉ ያው እዚህ ጋር እንግዲህ የገባችሁት እስካሁን ያመና አላደረግንም ነው የምትሉት። ጨዋንን ጭራሽ አረ እንደውም የተገነባንበት እንትን ራሱ አይፈቀደውም እያላችሁ ነው። እንደዛ ነው። ቀለድ ነው። ይሄ ማሾፍ ነው። በሰው ቁስል ላይ እንጨት ዝምም ማለት እኮ አንድ ነገር ነው። አፍን ይዘህ ጸጥ ማለትም እና ዝም ብሎ አንዳንድ ጥራዝ እንጠገብቶ እዚህ ይሄ እኮ እንዲህ ነው ምናምን ቢል ያ አንድ ሰው ነው ተውት ይባላል። በማስ ግን አንድ አይነት አቋም ይዛችሁ ከመጣችሁ በተቃራኒ ያለውም አቋም ይቀየርባችኋል። ጥፋትን በጥፋት ይሆናል ማለት ነው። መፍትሄው ያ ነው። ያ ደግሞ ጥሩ አይመስለኝም ኤድሞንድ። በጣም አንድ መጨረሻ ላይ አሪፍ ፖይንት አነሳሃት። እኔ በእርግጥ ይህንን ያነሳሁት አንድ ዩቲዩብ ላይ አንድ ፕሮግራም ሰራው እና ሰተት ብሎ ገብቶ አንድ ኤርትራዊ አስተያየት ሲሰጥ አየሁት ማለት ነው። በኋላ እኔ ከዚህ በፊትም ሲነሳ ሰማለሁ ጽምዶ ስለሚባል ጽምዶ ህዝብ ለህዝብ ሁሌም ጥሩ ነው፣ መቼም ጥሩ ነው ብለህ ትግራይና አፋር ህዝብ ለሰላማችን አብረን እንስራ ቢል ትደግፋል። የትግራይና የኤርትራ ህዝብ ለሰላማችን አብረን እንስራ ቢል ትደግፋል። የትግራይና የአማራ ህዝብ ለሰላማችን አብረን እንስራ ትደግፋል። ያ ማለት ግን የሻዕቢያን ወንጀል ወይንም ኃጢአት ወይንም ነውር እንዳልተፈጸመ ትቆጥራለህ ማለት ግን አይደለም። እንደሱ የሚመስላቸው ደጋፊ ሻዕቢያዎች አሉ። ለምሳሌ አብይ አህመድ አራጅ ነው ስንል በማስረጃና በመረጃ አብይ አህመድ ኢትዮጵያ ያስገባው ሰራዊት ሲያርድ እንደነበር ማስረጃ ያለ ጉዳይ ነው። አይ አብይ ጨዋ ነው፣ አብይ ሰራዊታችን ጀግና ነው ምናምን የሚል ዝም ብሎ ይሄ ምልህ ከአማኔል ያመለጠ ቀውስ ግን ቲክቶክ ላይ አይደለም የኢትዮጵያ ቴሌቪዥንም ላይ አይጠፋም። ችግር የለውም፣ እሱ እንዳለ ትቆጥራለህ። ግን አንድ ነገር ሁሌ ማወቅ አለብህ። ወደፊት እንዳይደገም ከፈለግ መጀመሪያ ማመን አለብህ። ምክንያቱም ለምንድን ነው ችግሩ? እነዛ የተደፈሩ ሴቶች እስካሁን እያለቀሱ ነው በቤት ካሳም የለ ፍርድም የለ ፍትህም የለ። አሁን እኔ እነሱን አይ አላየሁም አይ አልሰማሁም
አልልም። እኔ ጭንቅላት ህሊና የሚባልም እምነትም አለ። ኔቨር ኤቨር እኔ በፖለቲካ ህዝብ አልሸጥም። እንደ ጌታቸው ረዳ አይነት ምልህ ፒትቦል ውሻ አይደለሁም። ትናንትና ነው ያየሁት። ስብሰባ ብሎ ፓርቲ መሰረተ፣ ፓርቲ እሱ ተመረጠ። የሚሰበሰብለት ሰው አጥቶ ከየቤቱ እያንኳኳ 200 ሰው አረባካችሁ ካልሆነ አይሰራም እያለ ማለት የእሱን ሆድ እሱ በዘመኑ ትግራይ አይረግጥም። ፖርሾ ነው ያውቀዋል። ሂኖስ የእሱ ፖለቲካ እንደሞተ ገና ሳይጀመር ሞቷል። ኦልሬዲ ዴድ። እንደዚህ አይነት ስብዕና ያላቸው የትግራይ ተወላጆች ነን የሚሉ አሉ። እኔ የትግራይ ይሁን ይሄ ሰውዬ አይሁን እኔ ማውቀው ጉዳይ የለም። እሱን የትግራይ ልጆች ራሳችሁ የምትናገሩበት ነው ነው ያገባኝ። ግን እንደነዚህ አይነት ውሾች ደግሞ አሉ። የትግራይ ሰው ነን ብለው የትግራይን ህዝብ ሸጠው ብልጽግና በሚወረውርለት ፍርፋሪ እና በሚያጠጣው ቮድካ አዲስ አበባ ቁጭ ብሎ የሚያላግጥ ፓርቲ መስርቻለሁ እያለ የሚያላግጣል። ለማንኛውም ግን የኛ ሳይድ ከህዝብ ነው። በህዝብ ላይ የተሰራ ነገር ለምን አትንጠለጠልም? በፍቅር አብደናል ምናምን ብላ እንኳን ብትል ወደ ኋላ እንል። እዚህ የሚገቡ አብዛኛው የሻዕቢያ ደጋፊ ቀድም አንድ ሁለቱን ሰምታችኋቸዋል። የሻዕቢያ ሰራዊትማ በስነ ምግባር የታነጸ ምንም ነገር የማይሰራ ነው ምናምን ይሉኛል። እንደሱ ሲሉኝ ነው እኔ ደግሞ የሚብስብኝ። አሁን እኔ አብይ አራጅ ነው ብትለኛ አሁን ልክ ነህ ነው የምልህ። አብይ የላከው ሰራዊት አራጅ ነው እቀበልሃለሁ። ልክ ነህ አይተነዋል በተግባር ብዬ ነው ማልፍ፣ አልከራከርም። ሻዕቢያም አራጅ ነው ስለ መቀበል አለብን። ኢሳያስም አራጅ ነው ስለ መቀበል መቻል አለብን። ፋክት ነዋ። ያላደረገው ዛሬ ያደረገውን አንስተን ነው የምናወራው። አይ ቅዱስ ነው ትለኛል ይለኛል። ክላሽ አይደለም። ኢትዮጵያ ውስጥ የቆረበና ቆብ የደፋ መስቀል ያዘ አላምንም እያልኩ ነው። በትግራይ ጦርነት ጊዜ በሉ በርቱ ፍጁ ሲል ስለነበር ማለት ነው። በሱ ተማምነን ነው መሄድ ያለብን። አለበለዚያ ይሄ የሞኞች ወይንም ደግሞ የእብዶች ስብስብ አይደለም። አትሊስት ረጋ ዝግት ዘግ ብለን ማሰብ የምንችል ሰዎች ስላለን ማለት ነው። እሱን ተማምነን ይሄ ነገር በምን መካስ መፍትሄ ምናምን ማግኘት አለበት። እሱ ማቹር የሆነ ዲስከሽን ይሆናል። አይ የኛ ሰራዊት ቅዱስ ነው ይላል። የሻዕቢያ ሰራዊት ነው ቅዱስ እና ልጅቷ ምን አለች? መጀመሪያ አብያማ እንደዚህ አይነት ስነ ምግባር የለውም ምናምን አለች። በኋላ ቀደም ብላ ምን አለች? እኛን ሲያሰረን ሲበትነን ነበር ኢሳያስ መንግስት አለች። ኢሳያስ በአካል መጥቶ አልበተነሽም፣ አላሰረሽም፣ አልገደለሽም። አትሊስት ለሻዕቢያው ነው ትእዛዝ የሰጠው። ኤርትራ ውስጥ ሲያስርህም ሲገልህም ሲበትንም የነበረው ትእዛዝ የተቀበለው ሻዕቢያ ነው እያልን ያለን እንጂ ኢሳያስ ወርዶ በየቤታችሁ እየመጣ እንደዛ እንዳላረገ። ትግራይም ውስጥ እኮ አብይ አራጅ ነው ስንል ትግራይ አብይ ወርዶ ስርዓቱን ነው እያልን ያለን። ሻዕቢያ የስርዓቱ አስፈጻሚ ነው፣ ወታደሩም የአብይ የስርዓቱ አስፈጻሚ